መመልከት ብዙ መሞገት ብዙ መጠየቅ የምንችልበትን እድል ይዘው የመጡ መጽሐፍት ናቸው። ታዲያ እነዚህ መጽሐፍት አሁን ደግሞ ቀደም ሲል እንዳነሳሁት በኦዲዮ ቡክ ወይም ደግሞ በድምጽ እየመጡ ይገኛሉ። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍት በመተግበሪያ ለተደራሲ የሚደርሱበትን መተግበሪያ ይፋ የምናደርግበት ዕለት ነው። እነዚህ መተግበሪያዎች ምን ይዘዋል፣ ለምንስ አስፈለጉ በሚለው ነው መርሃ ግብራችንን የምንጀምረው። ለዚህ ደግሞ የነዚህ መተግበሪያዎች ባህሪ ምንድነው በሚለው ጉዳይ ላይ በጣም አጭር የሆነ ቆይታ በማድረግ መርሃ ግብራችንን እንጀምራለን። ለዚህ ደግሞ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩምን እዚህ መድረክ ላይ ጋብዝና አጠር ያለ ቆይታ እንድናደርግ እወዳለሁ። እንኳን ደህና መጣችሁ። ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም እቺን አጠር ያለች ቆይታ ለማድረግ ፈቃደኛ ስለሆኑ በጣም ነው አመሰግናለሁ። ምስክር ነኝ፣ አመሰግናለሁ። አሁን ያገናኘን አዲሱ ጉዳይ የመደመር መጽሐፍት ባለፉት ዓመታት ብዙ ተብሎበታል፣ ብዙ ለተደራሲ ለማድረስ ጥረት ተደርጓል። ይህንን ደግሞ አሁን በአዲስ መልክ በኦዲዮ ቡክ ወይም ደግሞ በድምጽ ለማግኘት የሚያስችል መተግበሪያ እነሆ ዛሬ ይፋ ይደረጋልና ይህንን መተግበሪያ ለማዘጋጀት ያስፈልግበት አብይ ምክንያት ምን ማለት ነው? እንግዲህ መጀመሪያ እናንተንም አመሰግናለሁ። የዛሬ ውይይት በጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች አንደበት የምናደርገውም ስለሆነ ለየትም የሚያደርገው ነገር ነውና እናንተንም አመሰግናለሁ። በመጀመሪያ ለጠየቀኝ ጥያቄ እንግዲህ ያው ባለፉት 7 ዓመታት እንግዲህ ክቡር ጠቅላይ ሚኒስትሩ 4 መጽሐፎችን አበርክተዋል ማለት ነው። እነዚህ ደግሞ ሀሳባቸው የተለያየ ከኛ የራቁ አይደሉም። አንዱ ላይ እየደመረ ሀሳብ እየጨመረ በተለያየ እይታዎችና ዘርፎች ላይ እያዳበሩ የመጡ መጽሐፍት ናቸው ማለት ነው። እነዚህ መጽሐፍት እንግዲህ የፖለቲካ አቅጣጫ የሀገሪቱን እድገት እና አካሄድ በምን መንገድ መመራት እንዳለበት፣ የወደፊቱ ትውልድ ምን ላይ ማተኮር እንዳለበት፣ የአሁኑ ትውልድም ምን ነገሮችን ገምግሞ ማስተካከል እንዳለበት ይሄን ሁሉ የያዙ መጽሐፍት ናቸው። የአሁኑ ደግሞ በቅርብ ጊዜ የተመረቀው የነበረው የመደመር መንግስት አለ። በመንግስት በኩል ምን ይጠበቃልም ምን መልክስ መያዝ አለበት የሚለውን ነገር እየዳሰሰ የመጣ መጽሐፍ ነው። ስለዚህ በጣም ብዙ ይዘት ያለው መጽሐፎች እንደመሆናቸው መጠን እነዚህን የበለጠ ተደራሽ ማድረግ ያስፈልጋል። ተደራሽነቱ ደግሞ ያው በመጽሐፍ ሽያጭ እስካሁን ድረስ ሲሄዱ ነበረ። 4ቱ መጽሐፍት አሁን በተለያየ መድረኮችም ቀጥሏል አሁንም መሸጥ። መተግበሪያው ግን ያስፈለገበት ዋነኛው ዓላማ ምንድነው? ተደራሽነቱን ማስፋት ያስፈልጋል። ቅድም የመንግስት አቅጣጫ ነው ብያለሁ አይደለ? የፖለቲካ እይታም ፍሬምወርክም ነው። ከዛ ውጪ ደግሞ እንደ ግለሰቦች አሁን ቅድም ያነሳሁት የነበረው ይሄ መድረክ የቋሚ ዘጋቢዎቻችን መድረክ ነው የምለው ለምንድነው? ባለፉት 7 ዓመታት የምናየው የጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች አብረው እንዴት ተባብረው ተደምረው እንደሚሰሩ ማሳያ ስለሆናችሁ ማለት ነው። ሶ ፐርሰናል የሆኑ ወይም ከግል ህይወታችን ጋር ከስራ ህይወታችን ጋር ከማህበረሰብ ግንኙነቶቻችን ጋር እና የምንፈጥራቸው መስተጋብሮች እንዲሁም እንደ ዜጋ ካሉብን ኃላፊነቶች ጋር በጣም ብዙ መልእክቶችን እና አቅጣጫዎችን የያዙ መጽሐፍት ናቸው። ከዛ ውጪ ደግሞ በሀገሪቱ እየተገበሩ ያሉ ልማት የተለያዩ ሁነቶችን በመደመር መጽሐፍቶች ውስጥ ተጠቅሰው ያለፉ ናቸው። ይሄ ይከናወናል ተብሎ ስለዚህ ዞር ብሎ እንደማንኛውም ዜጋ ያንን ነገር በደንብ ማወቅ ያስፈልጋል። ሶ አንዳንድ ጊዜ በመጽሐፍ ተደራሽ ሆኖ የሚደርስለት የማህበረሰብ ክፍል አለ። ከመጽሐፍ ውጪ ደግሞ ወይ በተለያዩ ምክንያቶች ላያገኙ ለሚችሉ የህብረተሰባችን ክፍል ምቹ አንድ አማራጭ መጥቷል ማለት ነው። ይሄንን ነገር ለማዳመጥ አንደኛው በጣም ጠቀሜታው እንግዲህ ከእንደዚህ አይነት ቅድምም ካልከው ሁኔታ ጋር የኑሯችን ዘይቤ እየተለወጠ ነው በዓለም አቀፍ ደረጃ። በእኛም በኢትዮጵያ ደረጃ እንግዲህ ያው በጣም ባለፉት 7 ዓመቶች ውስጥ ጥልቅ የሆኑ ለውጦች እየመጡ ነው ያሉት። የኑሮ ዘይቤያችን እየዘመነ መጥቷል። ከዲጂታል 2025 እና አሁን ደግሞ በቅርብ የምክር ቤቱ የሚያጸደቀው የዲጂታል 2030 ጋር ተሳስሮ የዲጂታል ህይወታችንም በጣም እየበለጸገ እያደገ መጥቷል ማለት ነው። ሶ እነዚህ መጽሐፍቶች እነዚህን ሀሳቦች የመንግስትን ሀሳቦች የጠቅላይ ሚኒስትሩን የፊሎሶፊካል እሳቤዎች ራዕይ ለህዝቡ ቀረብ ለማድረግ በእንደዚህ አይነት መልኩ መምጣቱ የበለጠ ለመፈተሽ ጊዜ ይሰጣል ማለት ነው።
ከቅድም ካልከው ከምቹነት አኳያ እንግዲህ አሁን የተለያዩ ሰፈሮችም ስንሄድ የኮሪዶር ልማትም አለ ምንም አለ፣ ግን በትራፊክ የምናሳልፋቸው ሰዓታቶች ብዙ ናቸው። በትራፊክ ሰዓት ውስጥ ቁጭ ብሎ እንግዲህ መኪና ውስጥ በፖድካስት መልክ ስለሆነ የቀረበው በእንደዛ ሁሉንም መጽሐፍ ማዳመጥ ይቻላል፣ መፈተሽ ይቻላል። ኢቭን መጽሐፉንም ካነበብከው ከዛ ውጭ ደግሞ ባለ ሰዓት ውስጥ እንደገና ደግሜ ይሄን ነገር ልረዳው ብትል የፈለከው ቻፕተር ጋር ስኪፕ አድርገህ በመኪና ውስጥ ስትሄድ ልታዳምጠው ትችላለህ ማለት ነው። ስለዚህ እንደዚህ አይነቱ ምቹነት ምንድነው? ሌላም ስራዎችም እየሰራህ ስፖርት እየሰራ ይሄን ነገር ማዳመጥ የሚችል ሰው አለ። መንገድ በእግር እየሄደ ወይም ታክሲ ሰልፍ ላይ ሆኖ እየጠበቀ በአውቶቡስ እየሄደ የተለያዩ የህብረተሰብ ክፍሎች የተለያዩ ከራሳቸው ኑሮዎች ጋር ጊዜን አጠቃቀምም በማከለ መልኩ ቀርቦላቸዋልና በእነዚህ አይነት የተለያዩ የህይወታቸው ክንዋኔዎች ውስጥ አንድ ላይ ይሄንን መጠቀም የሚችሉበት ዋነኛው ምክንያት ነው ማለት ነው። ሁለተኛው ምንድነው? እንግዲህ የተለያዩ አይነት ኢንቴሊጀንሶች አሉ ይባላል አይደል? አንዳንድ ሰው አንብቦ የሚረዳ አለ። አንዳንዱ ሰው ደግሞ በስዕል ምስሎች ሲቀርብለት የበለጠ ነገሮችን የመረዳት አቅም አለው። አንዳንዱ ሰው ደግሞ በመስማት በማዳመጥ የሚረዳም ሰው አለ። ስለዚህ ይሄንን ደግሞ ያንን የበለጠ ያለውን ክህሎት ያዳብርለታል። በዛ መልኩ ደግሞ አንብቦት ያልተረዳውን ነገር በመስማት አማራጭ ደግሞ ሲመጣላቸው እሱን ነገር የበለጠ ለመገንዘብ ሀሳቦችን የበለጠ ሰርጾ ለመፈተሽ ያግዛል ማለት ነው። ሌላኛው ያው ከቅድም ካልኳቸው የተለያየ ሁኔታዎች ላይ ራሳችን በምናገኝበት ሰዓት ላይ ጊዜን አጠቃቀማችንን ለጥሩ ነገር ልናደርገው እንችላለን። ማልታይታስክ ልናደርግበት የምንችልበት አለ። ሶስተኛው ግን ከፖርቴቢሊቲ ጋር ነው። እንግዲህ ሁላችንም አሁን የዲጂታል ዓለም ውስጥ ተቀላቅለናል። ክፍያ የሚተገበረው በዲጂታል ሆኗል። ብዙ ክቡር ጠቅላይ ሚኒስትር ብዙ ጊዜ እንደሚሉት ብዙ በትሪሊየን መጠን ትራንዛክሽኖች ናቸው እየተካሄዱ ያሉት ዲጂታሊ ማለት ነው። ይሄም በዚህ መልኩ ደግሞ ይመጣልን ሰዓት ስልካችን ሁላችንም ጋር አለ። ስማርትፎን ያለው የህብረተሰብ ክፍል እየጨመረ ነው ያለው። ሁሉንም አዳርሷል ማለት አይደለም፣ ግን በጣም እየጨመረ ነው ያለው። ሁኔታውም ያንን ስለሚያስገድድ ማለት ነው ያሁኑ የሂደታችን መጠን ከዛ ጋር ተያይዞ በስልካቸው ውስጥ ስላለ እነዚህን 4 መጽሐፍት ብቻ ሳይሆን ለአሁን 3ቱ መጽሐፍት ናቸው በኦዲዮ ፎርማት የቀረቡት። ያኛው አሁንም በቅርብ ጊዜ የተመረቀ ስለሆነ ወደ ኦዲዮ ፎርማት እስከሚገባ ድረስ ግን የትም ቦታ ብትሄድ ስልክህ አብሮህ ነው ያለው። ስለዚህ እነዚህን መጽሐፎች ብቻ ሳይሆኑ ሌሎች መጽሐፎችንም ያን ልምድ እያዳበርን በስልካችን የመማር በስልካችን የማዳመጥ በስልካችን የመፈተሽ ጊዜያችንን ገንቢ ነገሮች ላይ የማሳለፊያ አማራጭ ሆኖ ቀርቧል ማለት ነው። ትክክል ነው። በተለይ ደግሞ እዚህ ለምንገኘው በየቤቱም ሆኖ ይህን መርሃ ግብር ለሚከታተለን የሚሰጠን አንዱ ጉዳይ እንቅስቃሴያችን በጣም እየጨመረ ሄዷል። ከእንቅስቃሴያችን ጋር አብሮ በየዕለት እንቅስቃሴያችን ውስጥ የምንጠቀመው የእጅ ስልኮቻችን አሉ። ስለዚህ ሁለቱንም ተግባር በአንዴ ማከናወን የሚያስችልን አቅም ይፈጥርልን ነው። እንግዲህ ከአካታችነት አንጻር ምን ይዞልን ሊመጣ ይችላል? በተለይ ማንበብ ለማይችሉ ዜጎችና ሌሎችም የህብረተሰብ ክፍሎች በአጠቃላይ ምን ይዞ መጥቷል ማለት እንችላለን? ልክ ነው። ቅድም ያልኩትም የነበረው እንግዲህ አንደኛው ተደራሽነቱን ማስፋት ነው። እንግዲህ የሁሉንም ማህበረሰብ ክፍል እናዳርስላን ስንል ጊዜ በተለያዩ እንግዲህ ፕሮጀክቶች እያየናቸው ነው። አሁን በፊት ከነበረው የበለጠ በተለያዩ ትኩረቶች እየተደረገ ነው አካታችነትን ላይ ማለት ነው። ከዚህ ጋርም ተያይዞ እንግዲህ አይነ ስውራን አንድ የማህበረሰብ ክፍል እንደመሆናቸው እንዲያው በዚህ ቅርብ ጋር እንኳን ስናየው የአብርሆት ቤተ መጻሕፍት ላይ እየተደረጉ ያሉ እንቅስቃሴዎች በተለይ መጽሐፍትን የበለጠ ተደራሽነት ለአይነ ስውራን ለማቅረብ ብዙ ስራዎች ተሰርተዋል ማለት ነው፣ በብሬል መልክ ማለት ነው። ይሄኛው ደግሞ ሌላ አማራጭ ነው። የክቡር ጠቅላይ ሚኒስትራችን ሀሳቦች እና እይታዎች እና ራዕይን የሰነቁ መጽሐፍትን ለነሱ ደግሞ ተደራሽ ለማድረግ አሁን በኦዲዮ ፎርማት ስላለ የበለጠ ደግሞ አካታችነቱን እያሰፋው ይመጣል ማለት ነው። እንግዲህ ቀጣዩ ጉዳይ የሚሆነው ምን ይዟል ይሄ መተግበሪያ እንዴትስ ነው ልናገኘው የምንችለው የሚለው ጉዳይ ነው። እሺ ምን ይዛል ከሚለው ልጀምርና እንግዲህ ቅድም እንዳልኩ 3ቱ መጽሐፍት ናቸው። መደመር የመጀመሪያው ክቡር ጠቅላይ ሚኒስትር አብይ አህመድ የጻፉት መጽሐፍ ነው። ሁለተኛው የመደመር መንገድ ነው። ከዛ በኋላ 3ኛው የመደመር ትውልድ ነው። 4ኛው ደግሞ በቅርብ ጊዜ የተጻፈውና የተለቀቀው የመደመር መንግስት ነው። ከ4ቱ መጽሐፍት ሁሉም በአማርኛና በአፋን ኦሮሞ የተጻፉ ናቸው። የመደመር የመጀመሪያው መደመርና የመደመር ትውልድ ደግሞ በእንግሊዘኛም አሉ ማለት ነው። ስለዚህ የቋንቋ ስብጥሩ 3 የቋንቋ ስብጥር አለው። የበለጠ ደግሞ ቅድም ላልነው ተደራሽነት ለአይነ ስውራን ብቻ ሳይሆን ቋንቋም ያማከለ ተደራሽነት አለው ማለት ነው። የመደመር ሀሳቦች ደግሞ ከሀገራችን ውጪ በሀገራችን ድንበር ብቻ ተቆጥበው ሳይሆን
ከሀገራችን ተሻግሮ ድንበር ተሻጋሪ እንዲሆን እሱም አመች ይሆናል ማለት ነው። መጽሐፉን እስካሁን እድል ኖሯቸው ያገኙ አሉ ኢትዮጵያ ውጭ ያሉ ሰዎች ማለት ነው። አሁን ደግሞ በኦዲዮ ፎርማት ሲቀርብላቸው የበለጠ እሱን እሳቤዎቻችንን ብቻ ሳይሆን የሰራናቸውን ነገሮች በምን ፕሪንሲፕልና በምን መርህ እንደሆነ መረዳት ይችላሉ ማለት ነው አሁን። ስለዚህ መተግበሪያው በሁለት ፎርማት ነው ዲጂታሊ የቀረበው። አንደኛው የአይፎን ተጠቃሚዎች ለሆኑ የአይፎን ስማርትፎን ያላቸው iOS ላይ በመግባት መተግበሪያውን ዳውንሎድ ማድረግ ይችላሉ መደመር የሚለውን። በአንድሮይድ ደግሞ ስልክ ያላቸው ፕሌይ ስቶር ላይ ገብተው እሱን ዳውንሎድ ማድረግ ይችላሉ። ከዛ ውጪ ደግሞ የስማርትፎን ምናልባት አክሰስብል ያልሆነላቸው ነገር ግን ዴስክቶፕ እና ኮምፒውተር ደግሞ ያላቸው ሰዎች ወይ ላፕቶፕ አክሰስ ያላቸው ሰዎች በዚህ ጊዜ ላይ እንትን ድረገጽም አለው የመደመር ድረገጽ አለው። ምን ተካቶበታል እንዳልኩ ኦዲዮ ቡኮቹ አሉበት። ከኦዲዮ ቡኮቹ ደግሞ ባለፈ ከመጽሐፍቶቹ የተቀመሩ አጫጭር ፎቶኮቶች አሉበት ከገጾቹን የሚጠቅሱ ማለት ነው። ይሄንን ደግሞ በቪዲዮ መልክም አለ። በተለያየ ጊዜ የመደመር መጽሐፍት የሚነኩ ጉዳዮችን ክቡር ጠቅላይ ሚኒስትር የተነጋገሯቸው አጫጭር ቪዲዮዎችንም እዛ ውስጥ ማግኘት ይቻላል ማለት ነው መተግበሪያ ውስጥ። ይሄ መተግበሪያ አሁን ማግኘት ይቻላል። ስለዚህ ሁላችንም እዚህ ያለን እነዚህን መተግበሪያዎች ቀደም ሲል በተጠቀሱ አማራጮች የአይፎንም አንድሮይድም የያዝን ሰዎች እነዚህ መተግበሪያዎች አሁን ቼክ ማድረግ እንችላለን። በአይኦኤስ ያላችሁ ሲስተም አፕ ስቶር ውስጥ ገብታችሁ መደመር የሚለውን ሰርች ታደርጋላችሁ። የአንድሮይድ ስልክ ደግሞ ያላችሁ እናንተም ጉግል ፕሌይ ስቶር ውስጥ ገብታችሁ መደመር የሚለውን ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። እዚህም ላይ አጭር ምን አካቷል የሚለውን ቪዲዮ ባጭሩ ማየት እንችላለን ማለት ነው። በነገራችን ላይ እዚህ እንግዲህ የምናያቸው አንዳንዱ ቻፕተር ላይ እየተገባ እየተደመጠ ኖትን መውሰድ ይቻላል። ስለዚህ እዛ ላይ ገብተን በስተ ቀኝ በኩል ድሮፕ ዳውን ሜኒው አለ። እዛ ላይ አድ ኖት ይላልም የምንፈልገውን ነገር እዛ ጋር ከዛ ቻፕተር ጋር ወይም ከዛ ምዕራፍ ጋር የተያያዙ ሀሳቦችንም ልንጽፍበት እንችላለን ማለት ነው። ስለዚህ ብዙዎቻችን ወደ እዚህ መተግበሪያ እየገባን እንደሆነ ይሰማኛል። ምናልባት እየሞከራችሁ ባላችሁበት አጋጣሚ ይህንን መተግበሪያ በማዘጋጀት ሂደት ውስጥ ምስጋና የሚገባቸው አካላት ካሉ በጣም አሉ። እንግዲህ መጀመሪያ በኦዲዮ ፎርማትም በማገዝ ይሄንንም እንግዲህ እንደገና በመደመር እሳቤ አንድ ላይ መጥተው የተቋም ኃላፊዎች የነበሩት አንደኛው የኢትዮጵያ ብሮድካስት ኮርፖሬሽን የስራ ኃላፊ የነበሩ የቀድሞ ስራ ኃላፊ፣ የፋና ሚዲያ ኮርፖሬሽን አሁን ያሉ ኃላፊ፣ የኢትዮጵያ ዜና አገልግሎት የስራ ኃላፊ፣ እነሱም አንድ ላይ መተን ተነጋግረን እነዚህን መጽሐፍት ምዕራፍ በምዕራፍ እንዴት ነው ወደ ኦዲዮ ፎርማት ልንቀይር የምንችለው በሚለው ተነጋግረን ተባብረው ያደረጉት ይሄም ትልቅ አስተዋጽኦ ነው ማለት ነው። ስለዚህ እነሱን እጅግ በጣም አመስገን እፈልጋለሁ። ከዛ በኋላ ወደ መተግበሪያና ድረገጹን ደግሞ ለመገንባት እንግዲህ ለየት ያለ ከኤስቴቲካል ቫሊዩ ራሱ ጀምረህ በጣም ጥሩ ቆንጆ ነገር የምናይበት ጥሩ መተግበሪያ የምንጠቀምበት ከዛ ባለፈ ደግሞ በራሳችን አቅም በሀገር አቅም በወጣቶች አቅም የተሰራ መተግበሪያ ነው እና ለዚህም ደግሞ በጥልቀት በጣም ማመስገን የሚያስፈልገው የኢንሳ ተቋምን ነው። እንደ ተቋም የኢንፎርሜሽን መረብ ደህንነት አገልግሎትን የስራ አስኪያጅ በተለይ ወይዘሮ ትዕግስት ሐሚድ ይህን ስራ እንዲሳካ በጣም በቅን መልኩ ድጋፋቸውን ሰጥተዋል በአጭር ጊዜ ውስጥ። ከዛ ደግሞ በተረፈ እዚህ ጆይን ያደረጉን 3 ወጣቶች አሉ። በእነሱ ኃይል ስለሆነ እንደ አፕ ዴቨሎፐርስ እና ፕሮፌሽናሎች እዚህ ያሉ 3 ወጣቶች አሉ። እነሱንም ማመስገን ያስፈልጋል ማለት ነው። ቢለኔ ስዩም የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ በአዲሱ የመደመር መጽሐፍት መተግበሪያ ዙሪያ ስለሰጡን ቆይታ ከልብ ነው ማመሰግናለሁ። እኔም አመሰግናለሁ ምስክር።
ክቡራትና ክቡራን እኛ እንቀጥላለን። መደመርና ፍልስፍናው አንድ ይዞት የመጣው ሌላው ጉዳይ ቢኖር በመገናኛ ብዙሃን ባለሙያዎች መካከል በጋዜጠኞች መካከል መፎካከር ብቻ ሳይሆን በጋራ መስራትን የተማርንበት ነው። በተለይም ይህ በተቀረው ዓለምም ቢሆን ልምድ ነው። የቋሚ ዘጋቢዎች ይኖራሉ፣ ይዘጋጃሉ። እነዚህ ቋሚ ዘጋቢዎች ደግሞ ባለፉት ዓመታት በመደመር ውስጥ የተመለከቱት ጉዳይ ምንድን ነው፣ እይታቸው ምን ይመስላል የሚለውን ሊያጋሩን ከዚህ የሚከተለውን መርሃ ግብር ሰዓት የሚወስዱ ይሆናል። ለዚህም ሮዛ መኮንንን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ምንችል አለማየሁን ከኢትዮጵያ ዜና አገልግሎት እንዲሁም ለሊ ግርማን ከኦቢኤን ምጋብዝ ይሆናል። ባልደረቦቼ ናቸው፣ ጓደኞቼ ናቸው። እዚህ ከእናንተ መካከልም ብዙዎች አብረውን የሚሰሩ ኮረስፖንደንቶች አሉ። ምልከታቸውን እንጋራለን። አብረን እንቆይ። ጓደኞቼ እንኳን ተገናኘን። በእርግጥ በየስራው በየሁኔታዎቹ እንገናኛለን። ተቋማት አለያዩንም፣ አንድ ላይ በጋራ ነው የምንሰራው። የጠቅላይ ሚኒስትር ጽህፈት ቤት የቋሚ ዘጋቢዎች አባላት ነን። ዛሬ እንግዲህ የዚህ የሞባይል መተግበሪያ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መጽሐፍት የኦዲዮ ቡክ እና የሞባይል መተግበሪያ አፑ በይፋ ስራ ጀምሯል። ይህ ትልቅ አቅም የሚሆን ነው። እያንዳንዱ ዜጋ ጋር ቀደም ሲል እንደተገለጸው እያንዳንዱ ዜጋ በቀላሉ አግኝቶት ሊጠቀምበት የሚችለው የተመራበት ያለውን የፖለቲካ ኢኮኖሚ እሳቤ በቅጡ እንዲረዳው እንደ ሀገር ምን መስጠት አለበት፣ ምን ማበርከት አለበት የሚለው ብሔራዊ ጥቅሙን እንዲለይ የሚያደርግበት እና ተደማሪ አቅም የሚፈጥርበት ገንዘቡን፣ አቅሙን፣ ሀሳቡን፣ እውቀቱን የሚሰጥበት እንዲሆን ትልቅ እድል ይፈጥራል። ከዛ ባሻገር ደግሞ እንደሚታወቀው 2025 ዲጂታል ኢትዮጵያን አጠናቀን 2030ን ጀምረናል። ስለዚህ ከዛ አኳያ የዲጂታል ኢትዮጵያ ጉዞውን በእጅጉ የሚያፋጥን ተግባር እንደሆነም እንደዚሁ ታሳቢ ይደረጋል። ከዚህም መማር የሚያስችል ጭምር ይመስለኛል። ሌሎች ጥናቶቻቸውን፣ ስራዎቻቸውን ይፋ የሚያደርጉ ይኖራሉ በቀጣይ የጥበቡም ሰዎች፣ ሌሎችም ዘርፎች። ስለዚህ እንደነዚህ በቀላሉ ለተደራሽ የሚያደርግ አቅም በመስጠት ረገድ ትልቅ ነው። በእኛው አቅም መልማቱ፣ በእኛው አቅም መሰራቱም ደግሞ በትልቁ የሚወሰድ ለነገ የእውቀት ሽግግር የሚያሳድር ነው። ይህ ትልቅ ነገር ታዲያ በተለይ የመደመር መጽሐፍት ስብስብ ውስጡ ይዟል። ስለዚህ ምን ይገኝበታል፣ ምን ልናይበት እንችላለን የሚለውን ጉዳይ ለመነጋገር ለመወያየት ጥቂት ሀሳቦችን ለመስጠት ነው ዛሬ እዚህ የተገናኘኑ። በጋራ እንዳልነው የቋሚ ዘጋቢነታችን ባለፉት ዓመታት ኢትዮጵያ የነበረችበት ከፍታ ያለችበትን የከፍታ ሂደት ያለችበትን ችግሮቿን የተለያዩ የስኬት ሂደቶችንም በትልልቅ የሜጋ ፕሮጀክቶች ጭምር ከእያንዳንዱ ጀርባ የነበርን ሰዎች ነን። ስለዚህ የመደመር መጽሐፍት የሚያነሳቸውን በውስጡ የያዛቸውን ተግባራዊ የሆነ ሂደቱን ልናወራ እና ምስክር ልንሆን የምንችልበትን አጋጣሚዎች አግኝተናል። እንደ ጋዜጠኛ ትልቅ ሂደት ነው ይሄ። ስለዚህ እዛ ላይ ትኩረት አድርገን ጥቂት እያወራን እንቆያለን። ከሳቢዎቹ እንነሳ። የመደመር መጀመሪያ መጽሐፍ እንደመሆኑ የክቡር ጠቅላይ ሚኒስትር፣ ስለዚህ ከመደመር እሳቤ እንነሳ። የመደመር እሳቤ ጋር የተገናኙ ሀሳቦችን ሌሊ ታደርሰናለች። እንዲሁም ደግሞ ከዛ ተከትሎ በሁለተኝነት የመጣው የመደመር መንገድ መጽሐፍ ነው። በዛ ሂደት ውስጥ እንግዲህ ምኖች ተመላከቱበት የሚለውን ምስክር በጥቂቱ ያነሳላችኋል። እንዲሁም የመደመር ትውልዶችን የበየነ ነው በመደመር ትውልድ መጽሐፉ። ምንችል ደግሞ እዛ ላይ ጥቂት ሀሳቦችን እያደረሰ ወደ እኔ ስንመለስ የመደመር መንግስት በቅርቡ የሚካተተውን በዚህ ኦዲዮ ቡክ ውስጥ የምናነሳ ይሆናል ማለት ነው። ስለዚህ ሌሊ ቅድሚያ ላንቺ እድሉ ልስጥ። እሺ፣ አመሰግናለሁ ሮዛ። አንቺ እንዳልሽው እንግዲህ የመደመር መጽሐፍ የመጀመሪያ መጽሐፍ እንደመሆኑ መጠን ከሱ ነው የምንጀምረውና የመደመር መጽሐፍ ፍልስፍናዎቹ ምንድናቸው ብለውን አጠር አድርጌ አነሳለሁኝ። እንግዲህ ወደ ኋላ መሄዳችን አይቀርም። ከታሪኮቻችን እንጀምርና ከንጉሥ ተፈሪ ስልጣን በኋላ እንግዲህ የምዕራባውያን አስተሳሰቡ የተቃኘ ነበር ስርዓታችን። ይህንንም እንግዲህ የትምህርት ስርዓቱን ማንሳት እንችላለን። የኢኮኖሚ፣ የፖለቲካ እንዲሁም ደግሞ የማህበራዊ ጉዳዮችን ማየት እንችላለን። ይሄ እንግዲህ ሙሉ በሙሉ ከውጭ ሀገር የተቀዱ ነበሩ። ይሄ ደግሞ እንግዲህ ባህል ከእሴትና እንዲሁም ከአኗኗራችን ጋር የሚሄድ አልነበረም እንደምታውቀው ማለት ነው። ከዚያም በኋላ እንግዲህ በአብዮቱም ጊዜ ፊታችንን ከአሜሪካና ከእንግሊዝ ደግሞ አንስተን ወደነ ቻይና፣ ወደነ ሶቪየት ህብረት፣ ምስራቅ አውሮፓ፣ ኤዥያ ሀገራት አዞርን ማለት ነው። ይህም እንግዲህ የአገር ውስጥ አገር በቀል ፍልስፍና ስላልሆነ ችግሮቻችንን ሊፈቱልን አልቻሉም። ይሄ ሲባል ደግሞ እንግዲህ ከውጭ ሀገር የምናገኛቸውን መልካም ተሞክሮችን አንወስድም ማለታችን አይደለም። ግን ከኛ ጋር የሚሄዱ ከባህላችን ጋር የሚሄዱ መሆን
አለባቸው የሚለው ሀሳብ አለው ማለት ነው። በሌላኛው ደግሞ በኢትዮጵያ በተለያየ አመለካከቶች ምክንያት እንግዲህ ግጭቶችና አለመግባባቶች ይነሳሉ። ስነሱም ቆይቷል። ረጅም ዓመት አገራችን እዚህ ውስጥ ነው የነበረችውና ምክንያቶቹ እንግዲህ ከነዚህ ምክንያቶቹ አንዱ ደግሞ ለዚች ሀገር ዋጋ የከፈልኩት የተበደልኩት እኔ ብቻ ነኝ የሚሉ አስተሳሰቦችም አሉ ማለት ነው። ይሄ እንግዲህ በመደመር ፍልስፍና ውስጥ ለዚህኛው ችግር ደግሞ ይሄ እንዴት ይፈታል ለሚለው ጉዳይ የፍትህ ሽግግር እንግዲህ ተቋቁሟል በሀገራችን ላይ። ይሄ እንግዲህ ተጎዳው ለሚለው አካል መልስ የሚሰጥ ማለት ነው። በሌላኛው በኩል ደግሞ ለተለያየ አመለካከት ላላቸው ለምሳሌ እኔ የሚፈልጋት ኢትዮጵያ እቺ ትመስላለች የሚሉ የራሳቸውን አመለካከት ብቻ የሚያነሱም አሉ። ለነኚህ ደግሞ እንግዲህ በሀገራዊ ምክክር ኮሚሽን እንግዲህ እንደዚህ አይነቶቹ ችግሮች ደግሞ መፍትሄ እንዲያገኙ እንግዲህ በሀገራዊ ምክክር በጠረጴዛ ዙሪያ በምክክርና በውይይት ነገሮች እንዲፈቱ እንግዲህ በሀገራችን ደረጃ ለመጀመሪያ ጊዜ ተቋቋሚ እናገኛለንና እኛው እንግዲህ የተለያዩ ሀሳቦችን ወደ ጠረጴዛ ዙሪያ አምጥተን ምንድነው ችግሮቻችንስ እንዴት መፍታት እንችላለን የሚለው በሀገር ደረጃ እንግዲህ እንደምታወቀው በሁሉም ክልሎችና በከተሞች ደረጃ ከሀገርም አልፎ እንግዲህ በውጭ ሀገርም ምክክሮች እየተደረጉ ይገኛሉ። ይሄ እንግዲህ በመደመር መጽሐፍ ውስጥ እናገኛለን ማለት ነው። ኢትዮጵያ እንግዲህ ከልዩነታችን ይልቅ አንድ የሚያደርጉን ደግሞ ብዙ ጉዳዮች አለን። እንደ ምሳሌ የምናነሳው የአድዋን ድል መውሰድ እንችላለን። አድዋ እንግዲህ አባቶቻችን ብዙ ልዩነት አለመግባባቶች እያላቸው እንግዲህ በሀገር ሕልውና ጉዳይ ላይ ግን አንድ ሆኖ አቅማቸውን፣ ጉልበታቸውን እንዲሁም ደግሞ ያላቸውን ሙሉ በመደመር ሕይወታቸውን ጭምር በመሰዋት እቺ ሀገር እንድትቀጥልና ለትውልድ እንድትተርፍ እንግዲህ የራሳቸውን አስተዋጽኦ አድርጓል ማለት ነው። ሌላኛው ሁለተኛ አድዋ የምንለው የህዳሴ ግድባችን ነው። የህዳሴ ግድባችን እንግዲህ ለዘመናት ቁጭት ነበረ። አባቶቻችን ቁጭት ነበራቸው። ኢትዮጵያ አትችልም የተባለውን ነገር እንግዲህ አባቶቻችን ሰው ከተማሪ ጀምሮ የተለያየ ማህበረሰብ በተደመረ አቅም አንድ ላይ ጉልበታቸውን እንዲሁ ላባቸውን ገንዘባቸውን ሁሉ በመደመር ህዳሴን እንግዲህ መጨረስ የቻልንበት ጊዜ ላይ ነው የምንገኘውና እንግዲህ የፖለቲካ ምህዳሩንም ማንሳት እንችላለን። በኢትዮጵያ ፖለቲካ ታሪክ ውስጥ እንግዲህ ያልተለመደ ነገር እያየን እንገኛለን። በአሁኑ ጊዜ በተለያየ የፖለቲካ አመለካከት ያላቸው ሰዎች እውቀታቸውንና ብቃታቸውን አንድ ላይ አድርገው እንግዲህ በአንድ ጥላ ስር ሆኖ አገርን እየመሩ አቅጣጫ እየሰጡ የምናይበት ጊዜ ላይ ነው ያለነው። ይሄ እንግዲህ የመደመር ፍልስፍናን ያመላክታል። የመደመር ፍልስፍና ኢትዮጵያ ምን ውስጥ እንደነበረች አሁናዊ ሁኔታውስ ምንድን ነው የሚመስለው? ኢትዮጵያ ምን ላይ ነች? ያላትን ተፈጥሮ ሀብት እንዲሁም ደግሞ ያላትን አቅም ምንድን ነው የሚያስቀምጥ ነው። ለወደፊትስ የምናስባት ኢትዮጵያ የምንመኛት ኢትዮጵያ የበለጸገች ኢትዮጵያ የጸናች ኢትዮጵያን እንዴት እናገኛታለን የሚለው እሳቤ ሙሉ በሙሉ እንግዲህ የመደመር መጽሐፍ ውስጥ እናገኛለን። እኔ የያዝኩት የአፋን ኦሮሞ ኢዳአሙን ነው። አንድ ቦታ ላንብብና ምዕራፍ 3 ላይ ነው ገጽ 53 እንዲህ ይላል። ኢዳአሙፍ ዮካን አንቅነ ቆፉማ ኬሳ በወፍታን ኬሳ ካዮ ወሎ ቀባቹፊ ከከኡምሰ ዮካን ፍዲ ቀባቹን በርባችሳለ ኢሳን ለማን ከነ ቡረ ኢዳሙቲ ጀቹ ደንዴኝ ካዮ ወሎ ቀባቹን ቡረ ኢዳሙ ኢሰ tokko yommuu jennu ida'amuun garaagarummaa ce'uudhaan kaayyoo fi faayidaa waliiniitiif hiriiruu waan filatuufi garaagarummaa kamiyyuu keessatti kaayyoo waliinii bu'uura godhachuun waltumsuudhaan bu'aa fiduun ni danda'ama jedhee yaada. Injifannoon Adwaa kan dhugume garaagarummaa keessa keenya jiru ce'uun kaayyoo waliiniitiif waan hiriireefi እንደዛ ይላል። ጨርሻለሁ። ወደ ምስክር ማስተላለፍ አመሰግናለሁ። እንግዲህ የመደመር መጽሐፍት አራቱም መጽሐፍት ማለት በሚቻል መልኩ ተመጋግበው የሚሄዱ ናቸው። ከመደመር ከዋናው የመደመር መጽሐፍ ፍልስፍና ውስጥ የሚቀዱ ናቸው። የመደመር መንገድ ደግሞ የኢትዮጵያ የፖለቲካ ማህበራዊና ኢኮኖሚያዊ ዘርፍ ውስጥ
ያለፍንባቸው መንገዶች ምንድናቸው? ባለፍንባቸው መንገዶች ውስጥ ምኖችን አሳክተናል? ምን ይጎለን ነበር የሚለውን ይመለከታል። ከዚያ ደግሞ ሲቀጥል ዛሬ ላይ ሆነን ምን መስራት አለብን? ያለፉት ስህተቶቻችንን በምን መንገድ ነው ልናርማቸው የምንችለው? የወደፊቷን ኢትዮጵያን በማድረግ ውስጥስ ምን ስራዎችን ማከናወን ይገባናል በሚለው ላይ በጣም በስፋት የሚተነትን መጽሐፍ ነው። እንደ ቋሚ ዘጋቢ በመደመር መንገድ ውስጥ ባለፉት ዓመታት በተለይ የተመለከትናቸው ትልልቅ የሚባሉ ሁነቶች አሉ። ባለፉት ዓመታት በመደመር መንገድ መጽሐፍ ውስጥ የተቀመጡ ትልልቅ የሚባሉ የፖለቲካ እንቅስቃሴዎች የነበሩበት ነው። የተፎካካሪ የፖለቲካ ፓርቲዎች በኢትዮጵያ ታሪክ ኢትዮጵያ እንዳይገቡ ታግደው የቆዩበትን ሁኔታ የሰበረ በጣም ከአፍ እስከ ገደፉ የህዝብ ሰልፎችና ትዕይንተ ህዝቦችን የተመለከትንበትን አጋጣሚ አይተናል። ይሄ ደግሞ እንደ ጋዜጠኛ እንደ ቋሚ ዘጋቢ በኢትዮጵያ ውስጥ ያለውን የፖለቲካ መንገድ መስፋቱን እንድረዳ ወይም እንድገነዘብ አስችሎኛል ማለት ይቻላል። ይሄ ለመንግስትም የተደረገ የድጋፍ ሰልፍ ለጠቅላይ ሚኒስትሩ የተደረገው የሰኔ 16ቱን ሰልፍ ማንሳት እንችላለን። በሌላ በኩል ደግሞ የብዙዎቹ የተፎካካሪ የፖለቲካ ፓርቲዎች መሪዎች ወደ ኢትዮጵያ በሚገቡበት ወቅት የነበረው የህዝብ ድጋፍን ስንመለከተው የመደመር መንገድ እንደሚያስቀምጠው በጣም ሰፊ የሚባል የፖለቲካ ለውጥ ወይም የአውድ ለውጥ መፍጠር ካልቻልን በስተቀር ይሄንን አሁን የምናስበውን ዲሞክራሲ ማምጣት አንችልም የሚለውን እሳቤ በመሬት ላይ ወርዶ የተመለከትኩበት አጋጣሚ ነው ብዬ አስባለሁ። ሌላው የመደመር መንገድ የሚያነሳው ጉዳይ የህዝብ ጥያቄዎች መደመጥ አለባቸው። ባለፉት ዓመታት ምን ነበረ ችግሮቻችን፣ የፖለቲካ ስርዓታችን ችግሩ ወይም ህመሙ ምን ነበር የሚለውን ሲያስቀምጥ የሚያስቀምጠው ጉዳይ አንደኛው ምንድነው የህዝብ ጥያቄ ላዩን ብቻ ይመለስ ነበር። በተለይ ደግሞ የነበሩ የፖለቲካ አካሄዶች የህዝቡን ጥያቄ ከልብ ለመስማት የሚደረጉ ጥረቶችን አያመላክቱም ነበር ይላልና ከዚህ አንጻር የመደመር መንገድ ምን ይላል? የህዝቡ ጥያቄ መደመጥ አለበት ይላል። ከዚህ አንጻር ባለፉት ዓመታት በተጓዝንባቸው ብዙዎቹ የሀገሪቱ አካባቢዎች የተመለከት ነው የህዝባዊ ውይይቶች በጣም በስፋት ይደረጉ ነበር። ያ በቀጥታ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎችም ከፍተኛ የመንግስት የስራ ኃላፊዎች መሬት ድረስ ወርደው የህዝቡን ጥያቄ ለማዳመጥና መሰረታዊ የሚባለውን ችግር ከስር ሰምቶ ለመምጣት ያደረጉትን ጥረት የተመለከትንባቸው አጋጣሚዎች ብዙ ናቸው ይላል። በሌላ በኩል የምንመለከተው እንግዲህ ስለ የመደመር መንገድ ካነሳን ስለ ፕራግማቲዝም ወይም ደግሞ ስለ ርዕዮተ ዓለም በስፋት የሚተነትንበት ክፍልም አለው። ይህ የፕራግማቲዝም ወይም ደግሞ የገቢር ነበብነት ይለዋል አማርኛው። በዚህ ረገድ ምን አይነት ስራዎች ተሰርተዋል፣ እንደ ጋዜጠኛም እንደ ቋሚ ዘጋቢም ስንመለከታቸው ምን አይነት ሁነቶች ነበሩ የሚለውን ሳይ የማገኘው አንዱ ጉዳይ በርዕዮተ ዓለም ኢትዮጵያን መታጠር የለባቸውም። በርዕዮተ ዓለም መታጠራችንና ከውጭ በሚቀዱ ርዕዮተ ዓለሞች መንቀሳቀሳችን ባለፉት ዓመታት ምን አሳጥቶናል? አሁንስ ምንድነው ማድረግ ያለብን? ርዕዮተ ዓለም ነው ወይስ ርዕዮተ ኢትዮጵያ ነው የሚያስፈልገን በሚል በስፋት የሚሞግት መጽሐፍ ሆኖ አግኝቼዋለሁ የመደመር መንገድ። ይሄ መሆኑ ደግሞ በተለይም ደግሞ ለኢትዮጵያን የሚያስፈልጋቸውን ከራሳቸው የተቀዳ ከእውቀታቸው የተቀዳ ይሄንን በብዙ መልክ ማየት እንችላለን። ከኢትዮጵያ የተቀዳ ፍልስፍና ያስፈልገናል ሲል በአንድ በኩል አሁን እየተተገበረ የምናገኘውን የሀገር በቀል ኢኮኖሚ ማሻሻያን እንደ አንድ ማሳያ መውሰድ እንችላለን። በሀገር በቀል ኢኮኖሚ ማሻሻያ ውስጥ እንደምናየው በኢትዮጵያ ያለውን የኢኮኖሚ አቅም አይቶ ተንትኖ ከዛ በመነሳት የኢኮኖሚ መፍትሄ ብሎ ያለፉትን ዓመታት የኢኮኖሚ ስብራቶች ለማረም የሚሰራበትን እንቅስቃሴ መታዘብ እንችላለን ማለት ነው። በፖለቲካ አውድ ውስጥም በተመሳሳይ ግትር መሆን ሳይሆን ለኢትዮጵያ የሚበጃት ለፖለቲካ ፓርቲው ሳይሆን ለኢትዮጵያ የሚበጃትን ነገር እናድርግ እያለ የሚያጠይቅ የመደመር መንግስት በዛ መንገድ ብዙዎቹ ፓርቲዎቹ ኢኮኖሚውንም ፖለቲካውንም ማህበራዊ ጉዳዩንም የሚዳስስ ነው። በጣም ትልልቅ የሚባሉ የእይታ ለውጦችም የመጡበትን መንገድ ስንመለከተው የነዚህ ሁሉ መነሻዎቹ የመደመር መንገድ ላይ የተቀመጡ እንደ ፍልስፍና ወይም እንደ መነሻ ብሎ ያስቀመጣቸው ነገሮች ወደ መሬት በማውረድ ውስጥ ትልቅ ስራ የሚጠይቅ ነው። ችግሮቻችን በሙሉ በአንድ ጀንበር የሚፈቱ እንዳልሆነ ያምናል። ያለፉት ችግሮች ላለፉት ትውልድ ብቻ የሚተው አይደለም፣ የዚህ ትውልድ ስራን ይጠይቃሉ። በይቅርታና በፍቅር ስለመሻገር በጣም በስፋት ይመክራልና ከዚህ ውስጥ አንዱ የምናገኘው ጉዳይ ስለ ይቅርታና ስለ መመካከር መደመርም ላይ እንዳለው ማለት ነው። በይቅርታ መታለፍ ያለባቸው ችግሮች መታለፍ አለባቸው። የተለያዩ ሀገራትን ልምዶችም እዚያ ያስቀምጣል። የደቡብ አፍሪካን ልምድ ያነሳል፣ የካናዳን ልምድ ይጠቅሳል። ከዚያ ውጭ ደግሞ የሩዋንዳውን ኬዝም እዛ ላይ ይጠቅሳል። ያንን ማድረግ ከቻሉ እነዚህ ሀገራት ከነዚህ የሀገራት እኛስ ምንድን ነው የምንማረው በሚል ይወስዳልና እኔ ወደ መሬት ወርዶ ካየኋቸው ጉዳዮች መካከል አንዱ የሀገራዊ ምክክር ኮሚሽን መቋቋሙና በዚህ ምክክር ውስጥ ኢትዮጵያውያን ያለፉ ቁርሾቻችንን እንድንሽር አሁን ያለንብን ችግር መፍታት ካልቻል ለነገው ትውልድ ሌላ ቁርሾ እያስቀመጠን እንደሚሄድ የሚያመላክቱ ነገሮችን ተገንዝቤበታለሁና በጣም ከብዙ በጥቂቱ የመደመር መንገድና እንደ ቋሚ ዘጋቢ ሳየው ፍልስፍናዎችም ነገሮች ስላሉት እሱ ውስጥም ዲቤት ማድረግ የሚችሉ አካላት እንዳሉ ይሰማኛል። በእኔ እይታ ግን በጣም ባጭሩ ይሄን ይመስላል። ያው እንግዲህ ከቋሚ ዘጋቢዎች መካከል የመደመር ትውልድ አካል እኔ ስለሆንኩ ብዙዎቹ ከዛ ውጭ ስለሆኑ እኔ የመደመር ትውልድ ላይ ነው ትኩረት አድርጌ የተወሰነ ሀሳብ ማነሳው። እኔ
የመደመር ትውልድ በመደመር እሳቤ ውስጥ መልህቅ ነው ብዬ ነው መወስደው። ምክንያቱም በመጀመሪያው የመደመር እሳቤ ውስጥ የተቀመጠው መፍትሄ አመላካች አቅጣጫዎችም ሆነ እሱን ለመተግበር በመደመር መንገድ ላይ የታለፈባቸው ውጣ ውረዶች ሁሉም ሲሄዱ ማጠቃለያቸው የተሻለ ነገን መገንባት ነው። ኢትዮጵያ ውስጥ የተሻለ ነገን ማምጣት ነው። የተሻለ ነገ ስንል ደግሞ ትውልድ ማለት ነው። ነገን የሚዋጅ ለነገ የሚመጥን ትውልድ የመገንባት ስራ ናቸውና በአጠቃላይ መደመር ትውልድ እሳቤዎች ማሰሪያቸው የመደመር ፍልስፍና እሳቤዎች ማሰሪያቸው ትውልድ ነው ማለት ነው። እንግዲህ ሀገር በትውልድ ቅጥልጣይ ውስጥ እንደሚገነባ ሁሉ የመደመር እሳቤም ከመደመር የመጀመሪያው ሀሳብ ተነስቶ እንዴት ወደ ትውልድ ግንባታ እንዳደገ ሙሉ ኢሜጅ እንዲኖረው ወይም ሙሉ መልክ እንዲኖረው እሱ ማየት በጣም ወሳኝ ነው ብዬ አስባለሁ። ያው ሀገር በቤት ይመሰላልና ቤትን ብናመጣው አንድ ቤት ከመገንባቱ በፊት አርክቴክቱ ወይም መሐንዲሱ ቤቱ ምን አይነት ይሁን፣ ምን አይነት ቅርጽ ይኖረው፣ ምን አይነት ጥንካሬ ይኖረው፣ ምን አይነት ስፋት ላይ ይቀመጥ፣ ምን አይነት ይሁን የሚለውን እንደሚያስቀምጥ ሁሉ የመጀመሪያው የመደመር እሳቤም የምንገነባት ኢትዮጵያ ምን አይነት ትሁን የሚለው ላይ ትኩረት ያደረገ ነው። ቤት ስንገነባ በወረቀት የተቀመጠው ከዛ በኋላ ወደ ተግባር ሲገባ ብዙ ውጣ ወረዶች እንደሚታለፉ ሁሉ መቆፈር ቀን ከሌት እንዳለ ሁሉ ጡብ ማምረት እንዳለ ሁሉ ላይታች ማለት እንዳለ ሁሉ የመደመር መንገድ ደግሞ ይሄን የመደመር ፍልስፍናን በመተግበር ረገድ የታለፈባቸውን ውጣ ውረዶች የታለፈባቸውን ፈተናዎች በግልጽ ያስቀምጣል። እንግዲህ ቤት ሲገነባ ያን ቤት ጠብቆ የሚኖር በዛ ቤት ውስጥ የሚኖር ያን ቤት የሚጠብቅ ያን ቤት የሚያሸጋግር ቤተሰብ ወይም ግለሰብ እንደሚያስፈልግ ሁሉ የመደመር ትውልድ ደግሞ እየተገነባች ባለችው ኢትዮጵያ ውስጥ ትውልዱ ምን መልክ ሊኖረው ይገባል፣ ምን አይነት ስነ ልቦና ሊኖረው ይገባል፣ ምን አይነት ስነ ምግባር ሊኖረው ይገባል፣ ምን አይነት ክህሎት ሊኖረው ይገባል፣ ምን መልክስ ሊኖረው ይገባል የሚለውን በግልጽ ያሳየ ነው የመደመር ትውልድ። በኢትዮጵያ የትውልድ ግንባታ ውስጥ ሁለት ወሳኝ ፈተናዎች አሉ ብዬ አስባለሁ። አንደኛው ለዘመናት ከትውልድ እየተሻገረ እየተንከባለለ የመጣ ዘርፈ ብዙና በብዙ መልክ የሚገለጥ እዳ አለ። ሁለተኛው ደግሞ ዓለም በፍጥነት ፋታ በማይሰጥ ፍጥነት ውስጥ እያደገች ነው። ስለዚህ የመደመር ትውልድ ግንባታ እነዚህ ሁለት ፈተናዎች ውስጥ ሆኖ ትውልድን የመገንባት መንገድን ያለፈ ነው ብዬ አስባለሁ። ለዚህ ደግሞ የትውልድ ግንባታው እነዚህ ሁለት ፈተናዎችን ለመመለስ የነበረው አካሄድ ወይም ቢዝነስ አዝ ዩዥዋል እንደሚባለው መቀጠል አይቻልም። ስለዚህ አዲስ ነገር መምጣት አለበት። ያ አዲስ ነገር ምን ሆኖ እናገኘዋለን? ፈጠራና ፍጥነት ሆኖ እናገኘዋለን ማለት ነው። አብዛኛው የመደመር እሳቤ ከሀገራዊ ለውጡ በኋላ የመጡ አብዛኛው ስራዎችን ስናያቸው ፈጠራና ፍጥነት የሚታይባቸው ናቸው። ከትውልድ ጋርም የተሳሰሩ ናቸው። በጣም ብዙ እዳዎች ስለነበሩ ብዙ ነገሮች በፍጥነት ይፈጠራሉ። እነዛን የመዘገብ እድልም አግኝተናል። እነዛ የተፈጠሩ ስራዎች ደግሞ በፍጥነት ያድጋሉ፣ በፍጥነት ይጠናቀቃሉ፣ በፍጥነት ደግሞ ይሰፋሉ። አሁን ለምሳሌ አሁን ያለንበትን ይህን አካባቢ ወይም ይህን የሳይንስ ሙዚየምን አይተን ከመደመር ትውልድ ጋር ማስተሳሰር ብንችል ይህ የሳይንስ ሙዚየም የኢትዮጵያን የዘመናት የሳይንስና የቴክኖሎጂ መሰረተ ልማት ጉድለትን ለመቅረፍ የተገነባ የፈጠራ ሀሳብ ነው። ነገር ግን ሲገነባ በጣም በፍጥነት ነው የተጠናቀቀው። ሲጠናቀቅ ደግሞ አጠቃላይ አገልግሎቱና ዓላማውን ስናይ ዛሬን ሳይሆን የተሻለ ነገን የተሻለ ትውልድን የመገንባት አካል ነው። የኮሪደር ልማትንም ብናየው የኮሪደር ልማቱ የኢትዮጵያ ከተሞች የምስረታ ታሪክ ብቻ የነበራቸው ስለነበሩ ያን ለመፍታት የግድ ፈጠራ ተኮር መፍትሄ ያስፈልግ ነበር። የኮሪደር ልማት አንዱ በከተሞች መሰረተ ልማት ውስጥ የታየ ጉድለትን የፈታ ፈጠራ ነው። የተጠናቀቀበት አግባብ ደግሞ በጣም በፍጥነት ነው። ግን ደግሞ አጠቃላይ ኮሪደር ልማት ስራዎችን ስናያቸው ማሰሪያቸው ትውልድ ነው። ከተማን ለትውልድ ማዘጋጀት፣ ትውልዱን ደግሞ ለከተማ ማዘጋጀት። ስለዚህ እነዚህ ስራዎች አጠቃላይ ስናያቸው ማሰሪያቸው በአጠቃላይ ባለፉት 7 ዓመታት የተከናወኑ ስራዎችን ስናይ ማሰሪያቸው ትውልድ ነው። ሳይንስ ሙዚየም ብንል የተሻለ ትውልድ የመገንባት የተሻለ ሀገር የመገንባት ነገን አሻግሮ የማየት ነው። አርቲፊሻል ኢንተለጀንስ ብንል ነገን የማየት ነው፣ ነገን አሻግሮ የመገንባት ነው። የኮሪደር ልማት ሁሉም ስራዎች ስናያቸው አብዛኛው ስራዎች ከትውልድ ጋር የተሳሰሩ ዛሬን በልቶ ከማደር የተሻገረ እሳቤ ያላቸው ናቸው። ዋናው ነገር እነዚህ እንዴት ተሳኩ ነው። እነዚህ እንዴት ተሳኩ የሚለው ደግሞ ትዝብታችንን እንድናይ የሚያግዘን ነው። እኔ ለነዚህ አጠቃላይ ለተሰሩ ስራዎች ስኬት ዋነኛው ሰርቫንት ሊደርሺፕ ወይም አገልጋይነት የሚለው መሰረታዊ ሀሳብ ነው። ለዘገባ በምንሄድባቸው አካባቢዎች ሁሉ የሆኑ ልማቶች ይጀመራሉ፣ እንዘግባለን። በጣም በፍጥነት ተጠናቀው ደግሞ ሄደን እንዘግባለን። በዛ ሁሉ ሂደት ውስጥ የምናየው ነገር
መሪ አገልጋይ ሲሆን ከህዝብ ጋር ወርዶ መስራት ሲችል ትውልድን እንዴት መገንባት ትውልድን አሻግሮ እንዴት ማስተካከል እንደሚቻል ያየንባቸው ናቸው። ብዙዎቹ ስራዎች በጣም በፍጥነት ነው የሚከናወኑት። ብዙዎቹ ስራዎች ፋታ በማይሰጥ ሩጫ ውስጥ ነው የሚከናወኑት። አንዳንዶቻችን እዚህ ያለን ሰዎች ሰላም ሁሉ ሳንባባል ነው የምንገናኘውና በጣም ስራዎች ከመፍጠናቸው የተነሳ ከመብዛታቸው የተነሳ ፋታ የማይሰጥ ሩጫ ውስጥ ነው እንድናልፍ የሚደረገው። ግን እነዛ ስራዎችን መለስ ብለን ስናያቸው ሁሉም ትውልድን ነገን ተሻግረው ያዩ ናቸው። ስለዚህ የመደመር ትውልድ ከባህሪያቱ እንደሚቀመጠው አሁን ባለችው ኢትዮጵያ ውስጥ ምክንያታዊ ትውልድ፣ በሀሳብ የበላይነት የሚያስብ ትውልድ፣ ውበትን የሚያደንቅ ትውልድ፣ ከአድማስ የተሻገረ ሀሳብን ከአድማስ የተሻገረ እይታን የሚያመጣ ትውልድ በመገንባት ረገድ እኔ ስኬታማ ስራዎች እየተሰሩ መሆኑን በአጠቃላይ በስራዎቻችን ለመዘገብ በምንንቀሳቀስባቸው ሁሉ አይተናል። የመደመር ትውልድም እኔ እውነት ለመናገር በጣም አሁን ያለው ትውልድ እድለኛ ትውልድ ነው ብዬ አስባለሁ። እየተሰሩ ያሉ ስራዎች በሙሉ ያን ትውልድ መሰረት ያደረጉ ናቸው፣ በልቶ ከማደር የተሻገሩ ናቸውና እነዚህ ስራዎች ነገን የተሻለ እንድናይ እኛም እንደ ጋዜጠኛ በሀገራችን ተስፋ እንድናደርግ ያደረጉ ናቸው የሚል መልከት አለኝ። ሮዛ እንግዲህ ምን ይችል የመደመር ትውልድ አይደለሽም ብሏል ሽበቴን አይቶ። ዋንኛው እንደተባለው ከሌሊ ጀምሮ የመደመር እሳቤ ከዛ የመደመር መንገድ ምን ሊሆን ይገባል ከዛ ባለፈ ደግሞ የመደመር ትውልድን በይኖ የሚነሳው የአራቱ የመደመር መጽሐፍት እሳቤዎች የመደመር መንግስት ላይ ሲሆኑ ሀገር በቀል የሆነ የፖለቲካ ኢኮኖሚ ፍልስፍና ሆኖ ይመጣሉ ማለት ነው። አድገው መንገዱን አይተው ትውልዱን በይነው ሲመጡ ኢትዮጵያ እንደ ሀገር የምትሻገርበት ነገን የምትተልምበት ለትውልዷ የምትሰራበት ልንኬድበት ልንጓዝበት የሚገባ የሆነው የመደመር መንግስት እሳቤን ይወልዳሉ። የመደመር መንግስት እሳቤ እንግዲህ ወደ ኋላ ተመልክቶ ከዓለም ጋር የተላለፈበትን ጊዜ አይቶ ለምንስ ተላለፈን ብሎ ተቆጥቶ ችግሮቹን ለይቶ ግን ችግሮቹን ሲያነሳ ደግሞ ለነገ ትውልድ እንደ መስፈንጠሪያ የሚጠቀምበት ሆኖ ነው የምናገኘውና እርግጥ ነው ኢትዮጵያ በበርካታ የስርዓታት ለውጥ ውስጥ አልፋለች። በበርካታ ታሪክ ውስጥ በበርካታ ሂደት ውስጥ ተሻግራለች። እኛን መሰል ጋዜጠኞች ደግሞ በዛ ሂደት ውስጥ አብረን ጉዞዋን ለመዘገብ እድል አግኝተናል። ይህ እድል የምንማርበት የምናድግበት ከትናንት ዛሬ የምንሻልበት ከዛሬ ደግሞ ነጋችን የተሻለ ከፍታ ውስጥ እንዲሆን ያደረገበት ነው ያሳለፍንበት። እኛን ብታዩ የመደመር ትውልዶች የሚያደርገን በተቋማት ሂደት ውስጥ አብረን መስራታችን ነው። እንደ አንድ ሰራተኞች ሆነን እንደ አንድ ተቋም በአንድ ልብ በአንድ አስተሳሰብ የምንሰራ ጋዜጠኞች ነን። ይህ የመደመር እሳቤ ሲዋለድ ምን አይነት አቅም ሊሆን እንደሚችል ምን አይነት ሊደመር እንደሚችል ማሳያ የሚሆን ነው። ለሀገር ጥቅም ለብሔራዊ ክብር እየሰራን ያለነው ስራ ሲነሳ ልክ እንደዛ ሁሉ የመደመር መንግስት እሳቤ ሂደት ውስጥ እንግዲህ በርካታ የስርዓት ችግሮች አሉ ብሎ ሲነሳ ለኛ የሰፉን ልብሶች ነበሩ ሲል ነው የሚያነሳው። በተለያዩ የኢንዱስትሪ አብዮትን ጨምሮ በተለያዩ ጊዜያቶች ለኛ ለሀገራችን የማይስማሙ የሰፉ ልብሶችን ስንለብስ ቆይተናል። ለችግሮቻችን ትክክለኛ ምላሽ የማይሰጡ ሂደቶችን ስንከተል ኖረናል። ከዛ ባለፈ የጸና የሀገረ መንግስት መገንባት ሳንችል እስከዛሬ ድረስ ተሻግረናል። ሌሎች በርካታ የፖለቲካችን ሀሳብ አልቦ ሆኖ መቆየቱን ያነሳል። ትውልድ ላይ በአግባቡ ያለመገንባት ችግር፣ የተቋማት ግንባታ ክፍተቶቻችንን ያነሳል። እነዚህ ሁሉ ሲደመሩ ግን የዛሬቱ ኢትዮጵያ በመደመር መንግስት እሳቤ ስትራመድ መፍጠንን፣ መፍጠርን፣ ማብዛትን፣ ማጥራትንና አንዳንዴም ደግሞ ዝላይን ጨምሮ መሻገር ያለንበትና መፈታት ያለባቸው ችግሮች ናቸው ሲል አስቀምጦ በዛ ነው የሚነሳው። እኔ እንደ ጋዜጠኛ በመፍጠር ውስጥ በመፍጠን ውስጥ መፍትሄ ሀሳብ ብሎ የመደመር መንግስት በሚያስቀምጠው እይታ ውስጥ ምን ተመለከትኩ ምን ታዘብኩ የሚለውን ነው ባጭሩ ማጋራት የምፈልገው። በተለይ መፍጠር ላይ ስንነሳ ባለፉት ጊዜያቶች ግብርናችን ብድግ ብሎ ሄዶ ኢንዱስትሪያችንን ማዋለድ አለበት፣ መዋቅራዊ ሽግግር ውስጥ መግባት አለበት ብዬ በዘገባው የሰራሁባቸው ጊዜያቶች ነበሩ። አሁን ላይ በአዲስ እሳቤ ወደ ብዝሃ ኢኮኖሚ ዘርፍ ሲሻገር ለካ እነዚህ አምስቱን ማማድ ያደረግናቸው ባንዴ ሲያድጉ መዘገብም እንችላለን የሚለውን አይቼበታለሁ። ግብርና፣ ማዕድን፣ ቱሪዝም፣ አይቲ ዘርፉ ኢንዱስትሪው እኩል የሚያድጉበትን ሁኔታ በተጨባጭ ከካሜራማኖች ጋር ሆኜ ከፕሮዳክሽን ባለሙያዎች ጋር ሆኜ መታዘብ የቻልኩባቸው ጊዜያቶች አሉ። ለምሳሌ ግብርናን ብናነሳ በመስኖ የስንዴ ልማት አፋርና ሶማሌ
እንደነዚህ ያሉ አካባቢዎች አዳዲስ የሆኑ በተለይ የመስኖ ስንዴ ልማት ላይ ምን ያህል አመርቂ ውጤት እንዳመጡ ታች ድረስ ሄጄ መዘገብ የቻልኩበት መታዘብ የቻልኩበት እዛ አካባቢ ያለው ማህበረሰብ ወደ ከፊል አርብቶ አደርነት የተሻገረበት እየተሰሩ ያሉ ስራዎች ምን ያህል ውጤታማ እንደሆኑ ምን ያህል ደስተኛ እንደሆነ ማህበረሰቡ ያየውበትን እድል ፈጥሮልኛል። ይህ ብዝሃ ኢኮኖሚው ብዝሃ ዘርፎች እድገት ሊሳካ እንደሚችል ምስክር የሆንኩበትን አጋጣሚዎች የፈጠረልኝ ሆኖ አግኝቼዋለሁ። ፍራፍሬ ልማት ጋር በተገናኘ የፍራፍሬ ልማት ላይ ለምሳሌ አፋር ላይ የተመለከትኩት ነገር እጅግ ያስተማረኝ ሆኖ አልፏል። ይህ በግብርናው የተሳኩ ናቸው። ዓለም አቀፍ እውቅናን እስከ ማግኘት ድረስ የደረሰ ነው። እንግዲህ በጋ መስኖ ስንዴ ልማታችን ይህ ብቻ አይደለም። በግብርናው ዘርፍ እናነሳው እንጂ በቅርቡ በማዕድን ዘርፍ ላይ የኦጋዴን ሰርጥን ለመታዘብ እድል ያገኘውበት እርግጠኛ እናንተም አብራችሁኝ የነበራችሁበት ሂደት አለ። የኦጋዴን የማዕድን ሂደት ለረጅም ጊዜያቶች የማዕድን ዘርፉ እንደ እርግማን እየተቆጠረ በደንብ ሳይለማ የቆየበት የተያዘበት ጊዜ ነበረ። አሁን ላይ ካሉብ እድል አግኝቶ በተፈጥሮ ጋዝ ትልቅ የሚባለው ማውጣት የቻለ መስራት የቻለ ያ ብቻ አይደለም። የተፈጥሮ ጋዝን ተጠቅሞ መኪኖች ወደ ትራንስፖርት ዘርፉ መጥተው ትልቅ ለውጥ ለማምጣት እንደ ሀገር እድል የሰጠን ልንጠቀምበት የምንችልበት እድል እንዳለ የተመላከተበት ያየውበት የታዘብኩበት ነው። 108 ኪሎ ሜትር በነገራችን ላይ ተጉዞ ጎዴ ላይ የማዳበሪያ ፋብሪካ ሲሆን ለምግብ ዋስትናም ጭምር ግብአት ሆኖ ያየንበት ነው። ጋምቤላ ኒድ የወርቅ ልማቱ ምን ያህል ዲማ ላይ ተገኝቼ መዘገብ ችያለሁ፣ ምን ያህል አቅም የሰጠ እንደሆነ ተመልክቻለሁ። እነዚህ ሁሉ ሂደቶች በብዝሃ ዘርፍ ኢኮኖሚው ሲያድግ አብሮ ማህበረሰቡን የማሳደግ ሀገርን የማሳደግ እያንዳንዱ ዘርፍ ደግሞ ለሌሎች አንድ ላይ ተደምሮ ሊመጣ እንደሚችል የሌለን የሚመስለን ድሮ ግን ያለን ያልተገለጠልን የቱሪዝም ጸጋዎች አሁን ላይ መልማት መቻላቸውን እንድታዘብ አድርጎኛል። ከቤኑና እስከ ጨበራ የዝሆን ዳና ሎጅ ምን ያህል መሰረተ ልማቶች እንደተገነቡበት ማህበረሰቡ እዛ አካባቢ ያለው ማህበረሰብ ምን ያህል ተጠቃሚ መሆን እንደቻለበት የሚያሳዩ ናቸው። ይህ በአዲስ አስተሳሰብ የመጣ ብዝሃ ኢኮኖሚው ይጠቅመናል ብሎ ስለመሻገሩ በትክክልም ተጨባጭ የሆኑ ነገሮች መሬት ላይ ስለመኖራቸው የታዘብኩበት የተመለከትኩበት ነው። ምን ይችል ቀደም ሲል ስለ ኮሪደር ልማት ስላነሳ ከአንድ ነገር ጋር ብቻ አስተሳስሬ ላንሳው። በፊት ቤዚክ ኒድ መሟላት አለበት የሚሉ ሙግቶች ያሉበትን ጊዜ እናስታውሳለን። መሰረታዊ ፍላጎቶቻችን ኮመን ከሆኑ ለሰው ልጅ ከተገባ አኗኗር ጋር ወይም ደግሞ ክብር ካለው ያኗኗራችን ጋር ሊመጥን የሚችል እሳቤ ድረስ አብሮ መጓዝ አለበት የሚለው በኮሪደር ልማቶች አይተናል። የመደመር መንግስት የወንዞችን ሂደት ሲያነሳ የስልጣኔ ቀደምት ከነበሩት ውስጥ አንደኛው ወንዞች ላይ የሚደረጉ የከተሞች አሰፋፈር እንደሆነ ያነሳል። ያልነበረም አዲስ አበባ ላይ የነበረው ሌሎች አካባቢዎች ላይ የነበረውን ስንመለከት ያንን ወደ መመለስ ተሻግረናል። በወንዞች ልማት ፕሮጀክቶች የዘገብንባቸው አሰራሮቻቸውን ያየንባቸው ሂደቶች በሙሉ የሚያመላክቱት የመደመር መንግስት እሳቤ በመፍጠር ሂደት ውስጥ ያስቀመጣቸው አዳዲስ አተያዮች አዳዲስ ሀሳቦች እታች ድረስ ወርደው ማህበረሰቡን ምን ያህል ተጠቃሚ ሊያደርግ እንደሚችሉ የተመለከትንበት እኛም በአድናቆት የዘገብንበት ለካ እንደዚህ ማድረግ ይቻላል፣ ለካ ወንዞች እንዳይበከሉ ንጹህ አድርጎ ዘመናዊ የሆነ ከተማ መገንባት ይቻላል፣ ለጤና የሚስማማ ወክዌ ያላቸው እግረኛ መንገዶችን ማስፋት ይቻላል የሚለውን እንደ አዲስ እንድንረዳ ያደረገን አካሄዶችን ተመልክተናል። የአረንጓዴ አሻራን ብናነሳ የአረንጓዴ አሻራ መርሃ ግብር 50 ቢሊዮን ችግኞችን ዘንድሮ እንግዲህ የሚቀላቀል ሆኖ ግን የተሰሩ ስራዎች ተሰብስበን ፈንድ አቋቁመን እንወያይ ሳይሆን እጃችንን ሰብሰብ አድርገን ቆፍረን እንትከል ወደሚል እሳቤ የተሻገረበትን ተመልክተናል። የቻልኩ ጊዜ እየቆፈርኩኝ ላይቭ እየገባሁ ማህበረሰቡ በዚህ መልኩ አረንጓዴ አሻራውን ሊያኖር ይገባል እያልኩ ሀሳቡን ለማስተላለፍ ሞክሬያለሁ። ያም ሳይሆን ሲቀር ደግሞ በርካቶቻችን ከዘገብን በኋላ ማይኮቻችንን አስቀምጠን አካፋና ዶማ ይዘን ቆፍረን አረንጓዴ አሻራችንን አኖረናል። ስለዚህ ለውጦች የሚመጡት በመስራት ነው፣ በመትጋት ነው፣ አቧራን በማራገፍ ነው የሚለው እሳቤ በትክክልም እታች የወረደ ስለመሆኑ በመፍጠር እሳቤ ውስጥ አይተናል። ከዚህ ባሻገር ፍጥነት ላይ ስንመጣ እኔ ህዳሴ ግድብን የሚያክል ትልልቅ የሆኑ ፕሮጀክቶች በፍጥነት እንዲጠናቀቁ ወይም ደግሞ ከነበረባቸው የሙስና ችግር ከነበረበት የአሰራር ችግሮች ተላቀው በፕሮጀክት የመፈጸም አቅም እንዲሻገሩ እኛም በኩራት ህዳሴ ግድብ ላይ ጉባ ላይ ቆመን ታላቁ የኢትዮጵያ ህዳሴ ግድብ ተጠናቋል ብለን ለዓለም ማብሰር የምንችልበትን እድል የሰጠን በፍጥነት የመጓዛችን ሂደት ነው። ከነበሩ ችግሮች አሻሽለን የፕሮጀክት አፈጻጸም አቅማችን ተሻሽሎ እንዲመጣ እንደ ሀገር የተደረገበት የመንግስት እሳቤ የመደመር መንግስት እሳቤ ያንን አሳክቷል። ስለዚህ እንደነዚህ ያሉ 24/7 ስራዎች ለሊት ተሰርተው
ያየንበት ጊዜ ያሁኑ ጊዜ ነው። ይህ የመደመር መንግስት እሳቤ አዳዲስ ባህሎችን ይዞ የመጣ ጭምር መሆኑን ተመልክተናል። ስለዚህ እነዚህን ለማየት እድል ያገኘንበት ከመደመር እሳቤ ጀምሮ እስከ መደመር መንግስት የፖለቲካ ኢኮኖሚ እሳቤ ድረስ እንዲሄድ ያደረገንን ነገር እንደ ጋዜጠኛ የታዘብንበት፣ በጋራ የሰራንበት፣ ለኢትዮጵያ ከፍታ ቀናኢ መሆናችንን ያስመሰከርንበትና ብዙ የተማርንበት ቆይታ አድርገናል። ይህ እንግዲህ ዛሬ ይፋ በሆነው መተግበሪያው የምናገኛቸው ሀሳቦች ናቸው። እኛ በጥቂቱ ነው እዚህ ልናደርሳችሁ የሞከር ነው። ይህንን አይታችኋል። በጥቂቱ ሀሳቦችን አንስተናል። የነበርንባቸውን የከፍታም ያለፍንባቸውንም ሁነቶች አንስተናል። እናንተ ደግሞ እዚህ የተከታተላችሁ ያላችሁት ከሚዲያው ዘርፍ ነው የመጣችሁት። ብዙ የምትታዘቡት በኢትዮጵያ ቀን ተቀን ሩጫ ውስጥ ድርሻ ያላችሁ ሰዎች ናችሁና ምናልባት ይህንን ሀሳብ ካነሳን አይቀር ከእናንተ ደግሞ መድረኩን ወደ እናንተ ልውሰድና የምታነሷቸው ሀሳቦችና አስተያየቶች ካሉ እድሉን ልስጥ። እሺ፣ እናመሰግናለን በዚህ ፕሮግራም ላይ ስለተጋበዝንም የእናንተንም ሀሳብ በዚህ ልክ ስላካፈላችሁን። እኔ በቂ አይደለም የምጠይቃችሁ ጥያቄ አለኝ። በዚህ ጉዳይ ላይ ከፊቱ ናችሁ ነገሮችን እንደሚያይ ጋዜጠኛ የምጠይቃችሁ ነገር አለ። በመጀመሪያ ይሄኛው የሞባይል መተግበሪያ ግድ ብሎትም እንዲሁም እንደ አማራጭ ለሚፈልገው አካል ትልቅ ፋይዳ ያለ ነው ብዬ ነው የማስበው። ከዚህኛው ከንባቡ ባልተናነሰ ይሄኛውን መንገድ የሚመርጠውን ብዙ አካል የህብረተሰብ ክፍል ስላለ ትክክለኛ ውሳኔ ነው። የመተግበር አቅም የሚለው የመደመር መንግስት ባህሪያትንም አንዱንም ያየንበት ነው ብዬ አስባለሁና በጣም አድናቆቴን መግለጽ እፈልጋለሁ። ሌላው ብዙ ነገር እናንተ ብላችሁታል። በአራቱ መጽሐፍ ውስጥ ያሉትን በአጭሩም ቢሆን ገልጻችሁታል። እኔ ግን ማንሳት የምፈልገው እንግዲህ አሁን ላይ መንግስት ያለ ረፍት በተለያዩ የሀገራችን ክፍሎች በአራቱም አቅጣጫ ነው እየተንቀሳቀሰ የሚገኘው። በጣም ፈጣን ነው። በተለያዩ ውይይቶችም ፕሮጀክቶችን መጎብኘት ያላቸውን ፕሮግረስ በማየትም እንዲሁ ፈጣን ነው የመንግስት እንቅስቃሴ ብዬ አስባለሁኝና እናንተ ደግሞ ከፊት እንደሚገኝ ጋዜጠኛ ሀገሩ በሆነ ታሪክ ጥፋት ውስጥ እንደምትገኝና የዚህ የሀገር ውስጥ የሚገኝ ዜጋ ሆኖ እንደመገኘታችሁና ደግሞ ሚዲያ ምን ያህል ፓወርፉል እንደሆነ እንደሚገነዘብ ባለሙያ እዚህም አራቱ መጽሐፍ ላይ በተለይ እናንተ በያዛችኋቸው ሊሆን ይችላል እዛ ውስጥ አግኝታችሁ ተጽፎ አይታችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ሀገራችን ክፍሎች ሲሄዱ ከማህበረሰቡ ጋር በፕሮጀክቶች በተለያዩ እንቅስቃሴዎች የታዘባችሁት እውነትም መጽሐፉ እዚህ ላይ ሰፍሮ አየሁትኝ በተግባር አየሁት ያላችሁበትን አጋጣሚ መጀመሪያ የምትገኙት እናንተ ናችሁና መጽሐፉ ላይ እንዲህ ነበረ እውነትም የመተግበር አቅም የሚለውን ነገር እያየንበት ነው ብላችሁ በጣም የተገረማችሁበትን አጋጣሚ ትዝብትም ካላችሁ በዛው ብትነግሩን ደስ ይለኛል። ይሄን ነው የምለው። አመሰግናለሁ። አዲሱ ባላለው ከኢትዮጵያ ዜና አገልግሎት ባገኘሁት እድል አመሰግናለሁ። እናንተም በዚህ የለውጥ ሂደት ውስጥ የመጀመሪያውን ሊባል የሚችል መረጃዎች፣ ጉዳዮች የማየት እድል ስላላችሁ እሱን በዚህ መልኩ ስላጋራችሁን ደስ ብሎኛል። እንግዲህ እናንተም እንዳነሳችሁት እኛም የሚዲያ ሰዎች እንደመሆናችን በተለያየ መንገድ የምንሰማው በተወሰነ መልኩም ያነበብነው ያገኘነው ነገር እንደሚያመለክተው የመደመር አጠቃላይ ሀሳቤው ችግሮቻችንን ተንትኖ ማሳየት፣ እንዴትስ ከዛ ወጥተን የተሻለ ሀገር፣ የተሻለ ትውልድ፣ የተሻለ ነገር መገንባት አላማ አድርጎ እየተከነከነ ያለ ሀሳቤ ነውና በዚህ ውስጥ እኔ ማንሳት የፈለኩት አሁንም እነዚህ የመደመር ሀሳቤው ተደራሽነቱ አንዱ ዛሬ መተግበሪያ መጀመሩ አንድ ትልቅ እርምጃ ነው። ከዚህ ጎን ለጎን ግን አሁንም መሪ አቅጣጫ ያሳያል፣ ይተገብራል። ግን ደግሞ በተወሰነ አካል ብቻ የአንድ ሀገር ለውጥ የአንድ ሀገር እድገት ብልጽግና ከፍጻሜ ሊደርስ አይችልምና ሁሉም የራሱን አስተዋጽኦ ድርሻ ማበርከት አለበት። ይሄን እንዲያደርግ እኛ እንደ መገናኛ ብዙሃን እንደ ጋዜጠኞች ለሚዲያ ተቋማት ማድረግ አለብን ብዬ የማስበው ይህ እሳቤ በሁሉም ዘንድ በአግባቡ እንዲሰርጽ የማድረግ ስራዎች ብዙ ይጠበቅብናል ብዬ አስባለሁ። ምክንያቱም
እስከ ታችኛው የመንግስት መዋቅር ድረስ ያለው አመራር ይህን እሳቤ ተረድቶ ገብቶት ካልፈጠረ የምናስበውን ነገር ማሳካት አንችልም። ሌሎችም በዘርፍም ብንከፋፍል የቱ ጋር ምን እንዳለ ያመለከቱ እሳቤዎች ስለሆኑ በዚሁ ላይ ይሄን ጉዳይ የዕለት ስራችን አድርገን ሀሳቡን የማስረጽ ስራ ገና ብዙ ይጠበቅብናል ብዬ አስባለሁና አሰራሮቻችንን የሚዲያ ስራዎች የምንሰራበት የፕሮግራም ቀረጻዎቻችንን እያሻሻልን የበለጠ ህዝቡን ለአንድ ዓላማ ለዚህ በጎ ዓላማ ላየናቸው ለውጦች ሁሉ የበለጠ እንዲነሳሳ እንዲነቃ እና የዚህ ታሪክ አካል እንዲሆን የማድረግ ስራ ላይ ብዙ ስራ ይጠበቅብናል ለማለት ፈልጌ ነው። አመሰግናለሁ። እኔም አመሰግናለሁኝ ለተሰጠኝ እድል። ቀደም ሲል እናንተም ከመድረክ ስታነሱት እንደነበረው የመደመር መንግስት እሳቤ በመደመር መጽሐፍት የተለያዩ እሳቤዎች ናቸው የተቀመጡት። መጽሐፉ መጽሐፍ ብቻ ሳይሆን በርካታ እሳቤዎች እንዳሉትና ከተግባርም ከልምድም በርካታ ጉዳዮችን ስታነሱት እንደነበረው እኛም እንደ ሚዲያ ባለሙያ በርካታ ጉዳዮች ስንዘግባቸው ስንሰራቸው ለአድማጮች ለተመልካቾቻችን ተደራሽ ስናደርግን የነበረው ይሄ ዛሬ የመደመር መጽሐፍ በሞባይል በተለይ ደግሞ በተለያዩ አማራጮች በቴክኖሎጂ ዜጎች ጋር እንዲደርስ የተደረገው ለሚዲያዎችም በራሳቸው ለሚሰሩት ስራዎች ጠቀሜታው ወይም ደግሞ ስራቸውን የሚያቀል መሆኑን በደንብ አንደርስታንድ ማድረግ ይቻላል። ይህ ምን ማለት ነው? እኔ ከኢቢሲ ነው የመጣሁት። እንግዲህ በቅርብ እንኳን ካየነው የመደመር መንግስት መጽሐፍ ከተመረቀ ጊዜ ጀምሮ በየእለቱ በየዜና እወጃዎቻችን በፕሮግራሞቻችን በተለያዩ መልኩ በተለያዩ ፎርማት ተደራሽ የምናደርግበት ሁኔታዎች ነበሩ። ስራዎቻችንን ያቀላል ማለት ዜጎች ጉዳዩን እሳቤዎቹን ያለቀ ያበቃ ስላልሆነ በየጊዜው አንደርስታንድ እያደረጉ ቅድም እናንተ በዘገባ መልክ በሄዳችሁበት አካባቢ ምን መሬት ላይ ተከናወነ፣ ምን ተፈጻሚ ሆነ፣ መንግስት የሚያስባቸውን እንዴት እየሰራ ነው የምለውን በምልከታ በኦብዘርቬሽናችሁ አደረሳችሁ። እኛ ደግሞ በየሚዲያ ሀውሶቻችን ስንሄድ ዜጎች አንደርስታንድ እንዲያደርጉ የበለጠ በሀገሪቱ መንግስት የሚያስባቸውን ጉዳዮች ውስጥ ተሳታፊ ንቁ ተሳታፊ እንዲሆኑ የማድረግ ስራ ነው ስንሰራ ያለ ነው ወይም እየሰራን የምንገኘው። አሁን የመጣው በተለይ እኔ እዚህኛው ጉዳይ ላይ ሀሳብ መስጠት ስለፈለግኩኝ ነው። ቴክኖሎጂው ከመጽሐፉን ከመጽሐፍ ወይም ከልቃውንት አውጥተው ወደ ዜጎች የሚያደርስ ነው ብዬ ነው የማምነው። ምን ማለት ነው? በእለት በየቴክኖሎጂው የማይጠቀም ስለሌለ አሁን በዚህ ጊዜ በተለያዩ ሁኔታዎች ውስጥ ሆነን ቅድም ስነሳም እንደነበረው በተጣደፈ ዓለም ውስጥ ያለን ሰዎች ስለሆነ ቢዚ ስለሆነን በተለይ ደግሞ ወጣቶች ይሄ ሀገር የወጣት ሀገርም ስለሚባል የሚወዱት ቴክኖሎጂ ላይ ሆነው የመንግስትን እሳቤ እንዲያውቁ እንዲሳተፉ የሚያደርግ ስለሆነ በሚወዱት ቴክኖሎጂ ሀሳቡን እንዲገበዩት ወይም ሼር እንዲያደርጉ ስለሚረዳቸው እኔ ለእኛ ስራ በጣም አጋዥ ነው ብዬ አስባለሁ። ከዚህ ባሻገር ደግሞ እውቀትንም ዲሞክራሲያዊ ያደርጋል ብዬ አስባለሁ። ማለት ነው ኢንክሉሲቭ ይሆናል ብለን ቅድም ስናነሳ ስለነበረ ሁሉም ሰው የትም ሆነው አሁን የማየት የተሳነው ብቻ አይደለም፣ ማንበብ የማይችለው ብቻ አይደለም። ማንበብ እየቻለ ኢንአክሰሲብል የሆነ አካባቢ አለ፣ ላይብረሪ የሌለበት አለ። በቀላሉ በስልኩ ሰው ከኪሱ እያወጣ እንደ ማንኛውም እኩል መራመድ የሚችልበት ሁኔታ ይኖራል። ቅድም መተግበሪያውን አውርደን ስንጠቀምበት ሀሳባችን የምናስቀምጥበት አለ የለም እያልኩ ቼክ እያደረግኩ ስለነበረ ማንኛውም ሰው ይህንን ሲያዳምጥ ጥያቄ ቢኖረው እንግዲህ ከመጽሐፉ ጸሐፊ ክቡር ጠቅላይ ሚኒስትራችን ሀሳብ ሼር እንደሚያደርግ መስተጋብር እንደሚፈጥር ማየት ችያለሁ። ምን ማለት ነው? በየጊዜው አፕዴት ማድረግ ይችላል ማለት ነው፣ ያበቃም ስላልሆነ። ከዛ ውጪ በተለያዩ አጋጣሚ እሳቤዎችን ወይም ደግሞ በመደመር እሳቤ ውስጥ የተቀመጡትን አፕዴት እንድናደርግ ሪል ታይም አፕዴት እንዲኖር የማድረጊያ አቅም አለው። እኛም ደግሞ ወደ ሚዲያ ሀውሶቻችን ስንሄድ በጣም በቀላሉ
በቀላሉ ከዚህ በፊት ሊቃውንት ላይ ፎከስ የምናደርገውን ወደ ዜጎች ወርዶ ዜጎች ከሚዲያዎች ጋር ኢንተራክት እንዲያደርጉ ነጋዴው፣ ተማሪው፣ ሌሎችም ሰራተኛ፣ ሁሉም ህብረተሰብ ክፍል እኩል ተሳታፊ የሚሆኑበትን እድል ስለፈጠረ በጣም ጠቀሜታው የጎላ ነው የሚል ሀሳብ ለመስጠት ነው የፈለኩት። በጣም አመሰግናለሁ። አመሰግናለሁ እድሉን ስላገኘው። እኔም ይሄም መሰል የውይይት መድረክ ስለተዘጋጀም የጠቅላይ ሚኒስትር ጽሕፈት ቤትንም ማመስገን ፈልጋለሁ። ምክንያቱም እንግዲህ እነዚህ የመደመር መጽሐፍት ከመጀመሪያው የመደመር እሳቤዎችን ከያዘው ጀምሮ እስከ አራተኛው የመደመር መንግስት እርስ በራስ የተሳሰሩ አንዱ ከአንዱ ጋር የተያያዘ አጠቃላይ በአሁኑ ወቅት ሀገር የምትመራበትን አቅጣጫ የሚያመለክቱ ናቸውና በመጀመሪያ ደረጃ እነዚህ እሳቤዎች፣ ፍልስፍናዎች፣ አጠቃላይ ያለው ነገር በዚህ መልኩ በመጽሐፍት መልክ ታትሞ ለህዝብ ተደራሽ መሆኑ ራሱ ትልቅ ነገር ነው ማለት ይቻላል። ያው እንደሚታወቀው በመጽሐፉም እንደተቀመጠው ቀደምት የነበሩት የፖለቲካ ፍልስፍናዎች፣ ርዕዮተ ዓለሞች ሙሉ ለሙሉ ማለት ይቻላል ከውጭ የተቀዱ ስለነበሩ በቀላሉ ተተርጉሞ ማግኘት ይቻላል። ነገር ግን ጥያቄዎች ሲነሱ ነበረ። ከዛ በፊትም ምን አይነት እሳቤ ነው ራሱ መደመር ምንድን ነው ይዞ የመጣው እንዴት ነው የሚመራው የሚለውን ነገር ሲነሳ ነበርና ክቡር ጠቅላይ ሚኒስትሩ ሀገርን ከመምራት ስራቸው ጎን ለጎን እነዚህን ትላልቅ መጽሐፍት አሳትመው ለህዝብ ተደራሽ እንዲሆኑ እሳቤው ህዝብ ውስጥ እንዲሰርጽ ያው ሀገር የሚመራበት አቅጣጫ እንደመሆኑ መጠን ሰው ማወቅ አለበት፣ ሁሉም ህብረተሰብ ሊገነዘበው ይገባልና በዚህ መልክ መታተሙ ትልቅ ነገር ሆኖ ከዛም አልፎ ደግሞ ተደራሽነቱን ለማስፋት የተሰራው ስራ ይበል የሚያሰኝ ነው። በተለይም በዚህ በኦዲዮ መልክ መዘጋጀቱ ተደጋግሞ እንደተገለጸው በጣም ፍሬንድሊ ነው። ሰው በማንኛውም ቦታ ሆኖ በማንኛውም እንቅስቃሴ ውስጥ በቀላሉ እንዲገነዘበው፣ በቀላሉ እንዲረዳው፣ ሁሌም ደጋግሞ እንዲያስታውሰው፣ እንዲያዳምጠው ጭምር የሚያስችል ነገር ነውና በጣም ጥሩ ነው ላለው። ከዚህ በለጠም መስፋት አለበት ብዬ አምናለሁ። ተደራሽነቱ በተለያየ መልኩም ሰው ውስጥ መስረጽ አለበት። በኪነ ጥበብ ስራዎች በተለያዩ መልኮች እሳቤዎቹን ማስረጽ ይቻላልና ያም ቢታሰብበት ጥሩ ነው ላለው። እንደተባለው በተጨባጭ ይታዩ ነው በርካታ ነገሮች። እንደ ሚዲያ ሰው እንደ ጋዜጠኛ ብዙ ነገሮችን የመስራት እድሉን እናገኛለንና የምናያቸው ጉዳዮች ናቸው። መፍጠንና መፍጠር የሚባለውን እሳቤ በመጽሐፉ ከመውጣቱ በፊት በጣም በተግባር የተገለጸ ነው። እኔ ለዚህ አዲስ አበባን ምሳሌ አርጌ ማንሳት ወዳለሁ። አዲስ አበባ ውስጥ የሚሰሩ ጉዳዮች አጃይብ የሚያሰኙ ናቸው። በየጊዜው የሚገርም ነገር ነው እያየን ያለ ነው። መንገድ 2 ኪሎ ሜትር 1 ኪሎ ሜትር የማይሞላ መንገድ ከዚህ በፊት ለአመታት ሲዘገይ አሁን በመንገድ የሚያክል ነገር በወራቱ ሲጠናቀቅ ህንፃዎች የሚያክሉ ነገሮች፣ ትላልቅ ህንፃዎች የሚያክሉ ጉዳዮች በወር በ2 ወር በ3 ወር ሲጠናቀቁ እያየን ነውና ምን አይነት ጉዳይ እንደሆነ እየተገነዘብን ነው። ቴክኖሎጂን በስፋት የመጠቀም ነገር ከዚህ ከመፍጠር ጋር ተያይዞ በጣም እያየን ነው። መጽሐፉን ከመተግበሪያን ጨምሮ በበርካታ ፕሮጀክቶች ውስጥ የፕሮጀክት አስተዳደር፣ ሌብነትን ለመከላከል የሚደረገው እንቅስቃሴ፣ ፍልስፍናው በመጽሐፎች ከመውጣታቸው በመጽሐፍ መልክ ተሰንዶ የመደመር መንግስት በስፋት ከመውጣቱ በፊት መጽሐፉ በተግባር የተገለጸ የነበረ ጉዳይ ነውና በተጨባጭ የሚታይ ነገር ስለነበረ በዚህ መልኩ ደግሞ ሰው ውስጥ እሳቤው በተግባር የሚያዩን ነገር በትክክል የታሰበበት ሀሳብ ነው ወደ ተግባር የተቀየረ ያለውና በዚህ መልክ ደግሞ በመጽሐፍቱ ተደራሽ ለሰው በሚሆኑበት መልኩ በኦዲዮም በቪዲዮም ቀደም ሲገለጽ እንደነበሩ በአጫጭር ቪዲዮዎችም ጭምር ያሉበት ናቸውና ሰው በተግባር የሚያየውን ነገር እሳቤው በትክክል የተጻፈው ነገር መሬት ላይ የወረደ መሆኑን ለማስገንዘብ የሚያስችል ነው። ከዚህ የበለጠ ተደራሽነቱ ቀደም ብዬ እንደጠቀስኩት በተለያዩ የኪነ ጥበብ ስራዎች ውስጥም እየተንጸባረቀ ፍልስፍናዎችን በሚያሳዩ መልኩ መሬት ላይ መውረድ አለበት ብዬ አስባለሁ። እንደዚህ አይነት ውይይት መድረኮችም ደግሞ በጣም በስፋት መስፋት አለባቸው። አሁን ባለቤቱ ነው ጋዜጠኛው አብሮ በየቀን ከቀን የሚያየውን ጉዳይ ነው እየተወያየበት ያለው። ከዚህ በፊት እንግዲህ ጋዜጠኛው አልነበር የሚወያየው፣ ምሁራን በተለያየ መልኩ ነበረ መጽሐፍቱን ሲተነትኑ የነበሩት። አሁን ደግሞ በተግባር በዕለት ከዕለት እንቅስቃሴ ጉዳዮቹን የሚከታተለው አካል ጉዳዮቹንም ለሕዝብ የሚያንጸባርቀው አካል ነውና ራሱ ተሞክሮውን እያቀረበ ያለው በጣም የሚያስመሰግን ይበል የሚያሰኝ ጉዳይ ነው። አመሰግናለሁ። እናመሰግናለን። በብዛት ሀሳቦች ናቸው የመጡት። ጥያቄ አለ፣ አንድ ጥያቄ አለን። ያንን ጥያቄ
እንመልስና ሌሎቹ በሀሳብ ደረጃ የሚወሰዱ ስለሆነ ማለት ነው። እንግዲህ በተለያዩ ጊዜያቶች እንደ ቋሚ ዘጋቢዎች በምንንቀሳቀስባቸው ጊዜያቶች መጽሐፉ ላይ ከመደመር ጀምሮ እስከ መደመር መንግስት በሄደው ሰንሰለት ውስጥ የታዘባችሁት መሬት ላይ ወርዶ የታየው ነገር እናንተ በምትሰሩበት ጊዜ ምንድነው የሚል ጥያቄ ተነስቷል እና ለዚህ ጥያቄ እኔ በግሌ ባጭሩ ያለኝን ምላሽ ላንሳና ወደ ባልደረቦቼ እመጣለሁኝ። እኔ ፍሬላንሳሹ ጥያቄ አንድ ጉዳይ በተለይ የመደመር መንግስት መጽሐፍ ላይ ቃል በቃል በገጽ 82 ላይ የሚያነሳውን ባጭሩ ላንሳና ወደ ምላሼ ልምራ። ምን ይላል? በአጠቃላይ በዓለም ተወዳዳሪ ሆነን ለመገኘት ልንከተለው የሚገባው መንገድ ፈጠራና ፍጥነት ነው ይላል። ፈጠራ ያለ ፍጥነት መሻሻል እንጂ መላቅን አያመጣም። ፍጥነት ያለ ፈጠራ ነካ ነካ እንጂ ጥራት አያመጣም። ጉዟችን በከፍተኛ ፈጠራ መታጀብ ይገባዋል። ፈጠራ ውጤቶችንም በፍጥነት ወደ ስራ የሚያስገባ መሆን አለበት ሲል ያስቀምጣል። ይህንን ካለ ምክንያት አይደለም ማንሳት የፈለኩት። በቋሚ ዘጋቢነታችን ክቡር ጠቅላይ ሚኒስትሩን ተከትለን ለማየት እድል አግኝተን ነበር። ይህ የፕሮጀክት አፈጻጸም ከስር ከስር እንደ ልምድ ወስደውት በየጊዜው መከታተላቸው ሳይደክማቸው እኛም በርካታ መንገዶችን ተጉዘን እንደነዚህ ያሉ ፕሮጀክቶችን አብረን መዘገባችን አዲስ አስተሳሰብን በፍጥነት ካለ ጊዜ የለኝም መንፈስ መስራት ይገባናል የሚለውን ነገር በአካል ሄጄ ለመታዘብ የቻልኩበት ስለነበርና የፕሮጀክት አፈጻጸም ጥንካሬ ምን ያህል ፕሮጀክቶች ብቁ እንዲሆኑ ውጤታማ እንዲሆኑ እንዳስቻለ የታዘብኩበት እድል ስለነበረኝ በርካታ ስራዎቻችን ላይ ተመሳሳይ የሆኑ ሩጫዎች፣ ተመሳሳይ የሆኑ የጉብኝት ሂደቶች፣ የማስተካከያ ሀሳቦች እየሰጡ የፕሮጀክት አፈጻጸም ሂደትን በቅርብ ክትትል እንደሚመሩ ለመታዘብ እድል ያገኘውበት ስለነበረ በእርግጠኝነት ባልደረቦቼ እዚህ ላይ ሀሳባቸውን እንደሚያነሱ እርግጠኛ ነኝ አይደል? ምን ይችላል? እኔም ከመጽሐፉ ወደ ተግባር ሄደው ያየኋቸውን ሀሳቦች ላንሳ። የመጀመሪያው ያው ሚዲያንንና ለሚዲያ ቀረብ የሚለው 217 ገጽ ላይ የተቀመጠው ነውና የሀገራችን ሚዲያ ከውስጥ ጉዳይ ተሻግሮ የተጽዕኖ ወሰኑን ማስፋት አፍሪካዊ ትልም የሚቀርጽ መሆን አለበት የሚል ሀሳብ አለውና ሰፋ ያለ ዝርዝር ነው። ይህን ሀሳብ መሰረት በማድረግ ዛሬ ላይ ኢትዮጵያ አፍሪካዊ እሳቤ የፓን አፍሪካን እሳቤ የሚያቀነቅን የራሷ የሆነ ሚዲያ እውን አድርጋለች ማለት ነው። ፐልስ ኦፍ አፍሪካ የዚህ መጽሐፍ ውልደት ነውና ይህ መጽሐፍ በግልጽ የተንጸባረቀበት ነው። ሌላኛው ገጽ 265 ላይ አንድ ሀሳብ አለ። የልጅ ልጆቻችን ተስፋ የሚወሰነው የዛሬ ትውልድ አባላት እጅ ውስጥ ባለ ዘር ነው። ተስፋ የሚያለመልመውና ትውልዱ እንዲፋፋ የሚረዳው መልካም ሰብል የሚበቅለው ዘር ተዘርቶ ነው። በተመሳሳይ ተስፋችን ተክል ፍሬ ከማፍራቱ በፊት እንዲቀነጭር የሚያደርገው አንቆ የሚገድለው አረምም ዘር ነው። ሁለቱም ዘር እንደ ለም አፈር በቆጠር ነው የዛሬው ትውልድ ላይ ብንዘራው መብቀሉ አይቀርም ይላልና በሁሉም መድረኮች ላይ የምናያቸው የወል ትርክት የወል እውነት ገዢ ትርክት እየተባለ ህዝብን ወደ ብሔራዊ ወንድማማችነት ወደ ብሔራዊነት የማምጣቱ ስራ በየመድረኮቹ በየስራዎቹ የምናያቸው መሰረታቸው ይሄ ነው። ዛሬ ላይ ሁነን ዘርን የመዝራት ስራ እንደሆነ ብዙ ጊዜ ይሄን ታዘባለሁ። በተለይ ትርክት ግንባታ ላይ እየተከናወኑ ያሉ ስራዎች የገዢ ትርክት ግንባታ ስራዎችን ስናያቸው ይሄን መሰረት ያደረጉ መሆናቸውን ሁሌም ያን አስታውሳለሁ። አመሰግናለሁ። የአብዛኞቻችን ልምድ የተቀራረበ ነው ብሎ መውሰድ ይቻላል። ግን እኔ በመደመር መንገድ ውስጥ ከተመለከትኳቸው ጉዳዮች በአካል ያዩዋቸው ብዙዎቹም በአካል የምናያቸው ናቸው። አንዱ በጣም የበዛና የገዘፈ ችግር አለብን፣ ያንን ችግራችንን በፍጥነት ሰርተን መለወጥ ይገባናል የሚለው እሳቤ በጣም በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን የበጎ ፍቃድና የበጎ አድራጎት ስራዎች በጣም በስፋት የሚሰሩበትን ሁኔታ ተመልክተ አዋሬ በጣም ቅርባችን ነው፣ ብዙ ልንልለት የምንችለው አዋሬ ያሉ እናቶች አስቀድሞ ስለነበሩበት ሁኔታ ሲያወሩ ከዚያ በኋላ ደግሞ አሁን ስላሉበት ህይወት ሲናገሩ በአካል እንደ ሰው እንደ ጋዜጠኛ ስትመለከቱ የተለወጠላቸውን ነገር በትክክል በዚህ መጽሐፍ ውስጥ ሰፍሮ ያለው ሁሉም ዜጎች እኩል የሚቀር ወደ ኋላ የሚቀር ዜጋ መኖር የለበትም የሚለውን እሳቤ ተጨማሪ ርቀት ተጉዞ ምን ያህል የዜጎችን ህይወት መለወጥ ይቻላል የሚለውን እኔ እንደ አንድ ግለሰብ አይቼዋለሁ፣ ስሜታቸውን ተጋርቻለሁና ይሄ አንደኛው ነው። ሌላው ኢንቨስትመንት አንጻር በመደመር መንገድ መጽሐፍ ላይ የተቀመጠ አንድ ሀሳብ ያለው ሁሉ ጊዜም ስለ ኢንቨስተርና ስለ ኢንቨስትመንት ስናስብ ስለ ውጭ ቀጥታ ኢንቨስትመንት ስናስብ ሁሌም የምናስበው በጣም የተወሰነ ይሄ ሁሉ ጊዜም ጠቅላይ ሚኒስትሩ የሚሉትም ቆዳ ከለር ብቻ በማየት የምንሄድበት መንገድ አለ። ያንን የቀየረ አንድ አካሄድ ግን አሁን ከዚህ ከመጽሐፉ ላይ ከሰፈሩ በእነዚህ መጽሐፎች ውስጥ ከተጠቀሱ ጉዳዮች መካከል አንዱ ሃንቲንግ ዘ ሄድ ነው። በጣም ውጤታማ የሆኑ ሊሰሩ የሚችሉ አቅም ያላቸው
መፈጸም የሚችሉ ኢንቨስተሮችን ወደ ኢትዮጵያ ማምጣት ምሳሌ በዚህ በቋሚ ዘጋቢነት ውስጥ ተመልክቻለሁ። ለምሳሌ የቅርቡን ትውስታ ማየት እንችላለን። በጣም አቅም ያላቸው ምሳሌ መጥቀስ ካለብኝ የአሊኮ ዳንጎቴን ማየት እንችላለን። ያ የመጣበት ምክንያት ብዙ እሳቢያችን እዚህ ጋር መቀየር አለበት። ሌላኛው በጣም ወሳኙ ጉዳይ የሀገር ውስጥ ባለሀብቶችን ማሳተፍ ይገባናል ይላል። የሀገር ውስጥ ባለሀብቶች አሁን በኢትዮጵያ ውስጥ ያሉ ግዙፍ የምንላቸው ፕሮጀክት ውስጥ ያላቸው ተሳትፎ በጣም የሚገርም ነው። ለምሳሌ መገጭን ላንሳ። መገጭ እንደምናውቀው 15 ዓመታት ያክል በጣም ሲጓተት የቆየ ፕሮጀክት ነው። እዛ ውስጥ ይሰሩ የነበሩ ሰዎችን ሳናግራቸው የሰጡኝ ምላሽ የዛሬ ዓመት አካባቢ ለውጥ እንዳለ ብናምንም በኢትዮጵያ ውስጥ ለውጥ እንዳለ ኦፍ ዘ ሪከርድ ነው የሚያወሩን። ይሄን ለውጥ እንዳለ ብናምንም ግን 15 እና 14 ዓመት የተጓተተ ፕሮጀክት ግን በዚህ ፍጥነት በአንድ ዓመት ጊዜ ውስጥ ከ70% በላይ አፈጻጸም ላይ ይደርሳል ብለን ግን አላሰብንም ነበር ነው ያሉት። ይሄንን መገጭን እየገነባ ያለው የሀገር ውስጥ ተቋራጭ ነው። ስለዚህ እይታችን ኢንቨስትመንት ላይ፣ ስራ ላይ፣ መፍጠር ላይ ያለን እይታ መቀየር ከቻለ ኢትዮጵያ መለወጥ ትችላለች የሚለውን እሳቤ በጣም በትንሽ ምሳሌ በመገጭ ማየት እንችላለን ማለት ነው። መለወጥ ይችላል፣ መቀየር ይችላል የሚለውን ታዝቤበታለሁ፣ እኔ ተመልክቼዋለሁ። ሌላው የታላቁ ህዳሴ ግድብን ሁላችንም የምናውቀው ነው የሄደበት ፍጥነት። ከዛ ግን በኋላ ለኔ የታላቁ ህዳሴ ግድብ ወይም ጉባ ሌላ ከጀርባው ይዞት የሚመጣው ትሩፋትን ያየንበት ነው ብዬ አስባለሁ። ጉባ ከተማው ተቀይሯል፣ አየሩ አካባቢው ተቀይሯል። ያንን አካባቢ በስራ አጋጣሚ ተደጋግመ ብዙዎቻችን አይተነው ሊሆን ይችላል። እኔም የስራ አጋጣሚ ገጥሞኝ 2-3 ጊዜ ለማየት እድሉን አግኝቻለሁ። ይህንን የጉባ አካባቢና የታላቁ ህዳሴ ግድብ ያረፈበትን አካባቢ እዛ አካባቢ ያለው መነቃቃት ከፕሮጀክቶች ጋር ተያይዞ ፕሮጀክቱ የተመራበት መንገድና ፕሮጀክቱ ከመጠናቀቁም በላይ ከዛ በኋላ የመጡትን የጉባ አካባቢን መቀየር የከተማውን መለወጥ ስንመለከተው ፕሮጀክቶችን የምንመራበት መንገድ ቢዮንድ ያኛውን ፕሮጀክት ማሰብ እንዳለብን ጭምር ታስቦ እየተሰራ ስለመሆኑ የሚያመላክት ነውና ለሌሎችን እኔ አንድ ነገር ብቻ ልጨምር ፍጥነት ላይ አተኩሬ እንግዲህ የፕሮጀክቱ አፈጻጸሞቻችን ከዚህ በፊት የነበሩት መሰረተ ድንጋይ ይጣላል፣ ከዛ ለአመታት ይቆያል፣ ይጀመራል፣ ከዛ ደግሞ አመታትን ያስቆጥራል። ይሄ እንግዲህ አሁን የለም አናገኘው። ይጀመራል፣ ሲጀመር መሰረተ ድንጋይ መጣል የለም። የፕሮጀክት ማስጀመሪያ ነው። ይጀመራል፣ ከዛ ደግሞ የሆነ ወራቶች በኋላ ለዘገባ ስንሄድ የሆነ ፕሮግሬስ ላይ ደርሶ ነው ብናየው። ከዛ በኋላ በ3 ወር በ90 ቀናት በ100 ቀናት በ6 ወር በአንድ አመትና በ2 አመት እንግዲህ ትላልቅ ፕሮጀክቶች ሲሰሩ እያየን እንገኛለን በአሁኑ ጊዜ ማለት ነው። ይሄ እንግዲህ የመደመር ፍልስፍና ነው ፍጥነት የሚለው። በሌላ በኩል ደግሞ በቱሪዝም ዘርፉ ላይ ትኩረት የተሰጠው ትንሽ ላንሳና ወንጪ ማንሳት እንችላለን፣ ኮይሻ ማንሳት እንችላለን፣ ሀላላ ኬላ፣ ጨበራ ጩርጩራ፣ ጉርጉራ የተለያዩ ፕሮጀክቶች እየተሰሩ ይገኛሉ። ይሄ እንግዲህ የቱሪዝም ዘርፉን ለማነቃቃት የተሰራ ስራ ስለሆነ አስደማሚ ስራዎች እየተሰሩ ይገኛሉና እኛም እንግዲህ ለስራ ወደዛ ስንሄድ ለዘገባም ስንሄድ እንግዲህ ደስ የሚል ስራ ተሰርቶ በአይናችን አይተናል። መልካም እንግዲህ በርካቶቻችን ከጋዜጠኝነትም እንደመምጣታችን እየታዩ ያሉ ለውጦችን በደንብ እንድንገነዘብ አድርጎናል። እኛ ደግሞ በቋሚ ዘጋቢነት ያሳለፍንባቸውን ሂደቶችና በኢትዮጵያ እያለፈች ያለችበትን ትልልቅ እውነቶች የመዘገብ እድል ገጥሞናል። እድለኛም ጭምር ነን በዚህ የታሪክ አውድ ውስጥ መገኘታችንና ይህ ደግሞ ከመሬት ላይ ካለው እሳቤ መሬት ላይ ካለው የመደመር ሂደትና እስከ ርዕዮተ ዓለም ድረስ እስከ መንግስታዊነት እሳቤ ድረስ እስኪሻገር ድረስ የመደመር ሂደት ያለበትን ሁኔታ በተግባር ጭምር በዚህ መልኩ ተመልክተነዋል። ይህ ዛሬ በዋናነት ትኩረት ያደረገው ውይይታችን በተለይ የዚህን የመደመር መጽሐፍትን የሞባይል መተግበሪያ አፕ ላይ እያንዳንዱ ዜጋ የድርሻውን ምንድነው ለብሔራዊ ጥቅም ማዋጣት ያለብኝ ነገር ምን አይነት ተደማሪ አቅም ይኖረኛል የሚለውን በደንብ ባጠገቡ በሞባይሉ ብቻ እንዲያይበት እድል የሚሰጠው ነው። እኛ ከተሰሩት ስራዎች አኳያ ጥቂቱን ብቻ ነው ለመናገር የሞከርነው። በዚህ ሞባይል አፕ ላይ ደግሞ በመግባት ሁሉም እንግዲህ እዚህ ያለውም ተቀላቅሏል። በየቤቱ የሚመለከተንም ተመልካች በቀላሉ መደመር መጽሐፍትን በመጽሐፍ ደረጃ በዚህ ደረጃ ማግኘት ላልቻለ በቀላሉ በሚደመጥ መልኩ በተለያዩ ቋንቋዎች ተዘጋጅቶ ቀርቦለታል። ስለዚህ ሀገራዊ ድርሻውን እንዲያውቅ እድል የሚሰጥ ነው ማለት ነው። ያንን አስመልክቶ እዚህ ቆይታ አድርገን ነበረ። እጅግ አድርጌ አመሰግናለሁ ባልደረቦቼ፣ እንዲሁም ደግሞ እዚህ ያላችሁ እንግዶቻችን ይህንን ቆይታችንን አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።